ያለ ውዱ ባባን አላህ የጀነት ያርገው እንደዚህ ተንሸራትቼ ገብቼ ከኋላ ቁጭ ብዬ ሰላም አለይኩም ወራህመቱላሂ ወበረካቱ መስጊድ ትቀጣለህ። ሶሻል ሚዲያ በጣም አዲክትድ ሆንኩኝ። የቱ ጋር ነው ያለሁት? ምን እያረኩኝ ነው? ወዴት እየሄድኩኝ ነው? ለቤተሰቤም ለሀገሬም የቱ ጋር ጠቅማለሁ ብለህ ራስህን የጠየቅከ ትነቃለህ። አንተ ታዲያ ይሄ ነፃነት ከየት መጣ? ነፃነት ያለህ አይነት ሰው ትመስላለህ። ነፃነት እኮ በፍሬም ውስጥ ሲሆን ያምራል። መለወጥ የሚፈልግ ሰው ሞክሮት የማያውቀውን ነገር መሞከር አለበት። የሰው ልጅ በተወሰነ ጊዜ ራሱን ማደስ አለበት። አዳዲስ ነገሮችን መሞከር አለበት። ጥሩ አባወራ ለመሆን አንዳንዴ ባላየ ማለፍ ውስጥ አሁን እንደኔ የተጠቀመ አባወራ የለም። ትልቋ ልጄን እንዴት ነው ደህና? እስቲ የሆነ ነገር እንደዚህ ቁጭ ብለህ የሆነ ነገር ንገሪኝ። እኔ ከውጪ ስመጣ ኦር ምናምን ከኔ የምትፈልገው ባባ ኦልዌይስ ስትመጣ how was your school አትበል። ወደ ሪሌሽንሺፕ ዓለም ሲገባ አድጎ ያንሳል። ማግባት ማደግ ነው። አሁን ኢሞሽናሊ ኢንተለጀንስ የሆነ ፋሚሊ መመስረት እንዴት ነው የሚቻለው? ወንድ አሁን ለምሳሌ ትዳር ከገባ በኋላ ረጅም ወሬ አይችልም። ቁርጣችሁ ነው። ለሴት ልጅ በምድር ላይ ትልቁ የሚሰጠው ስጦታ ከወንድ ላግባሽ። ሚስጥር እንጠይቅ እንዴ በማን እንደጻፈ ለምን አናወጣ? ከመጀመሪያም ጀምሮ ሳራ ስዊት ነው የሚለው አሁንም እስከ መጨረሻው። ኢትዮጵያ ውስጥ ትዳርን የሚያፈርሱ ቶፕ 3 ነገሮችን እንጥራልኝ ብለህ ምንድነው ጉዳዩ? ዘመኑ የሩጫ ነው። በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ውድ የቢልኮር ፖድካስት ቤተሰቦቻችን ዛሬ እንዳጋጣሚ ማለት እችላለሁ በጣም ብዙ ቀን ልናቅድ የነበረውን ነገር ድንገት ለምን ዛሬውን አናደርገውም ብለን ከአቶ ኢብሳ ለሜና ጋር ልንጨዋወት ወደናል። እንኳን ወደ ቢልኮር ፖድካስት በሰላም መጣ። እንኳን ደህና ቆየህ። ጠልፈኝ ነው ዛሬ በጣም የዛሬ ስንት ቀን ያወራነው ዳራተን ስንገናኝ ወደ ቦታ በቃ ስንገናኝ ሁሌ እናከታተላለን። ምን ተማርን? ከዚህ ሻይ እንጠጣ አጋጣሚ ካፌ ላይ ተገናኘንና ዛሬውኑ ነው ማወራ። አሁን ነው ማወራ። ቀጠሮ ነው የለኝማ። አንዳንድ ጊዜ ደግሞ እንደዚህ ህይወት እንደዚህ ሲሆን ነው ጥሩ። ህይወት አጋጣሚ ናት። ስለዚህ ይኸውልህ ሳትዘጋጅ ነው ያገኘው። ስለዚህ ዛሬ አንተ ቢለው የሚሻል ብዙ እንዳስመጣ ቀጥታ ይዘህ ያለ ነገሩ። አሁን አንተ በጣም ፐብሊክ ሊሆን ከመጣህ ብዙ ሚዲያዎች ላይ እኔ በፊት ማወቅ ስለ ፐርሰናል ዲቨሎፕመንት ፋይናንስ ላይ ምናምን እንደምትሰራ ነውና የሆነ ጊዜ ድንገት ሚዲያዎቹን በስልኬን መምኔም ሳይ በአንድ ጊዜ ትዳር እና ሰው እንዴት ነው በአንድ ጊዜ ከሆነ አይነት ብራንድ ወደ ሌላ ብራንድ ሽፍት ማድረግ ብቻ አይደለም ባይዘው ከዛ ዶሚኔት ማድረግ ይሄ ትንሽ አንዩዥዋል ነውና ሚስጥሩን ብትነግር። ሚስጥር ሆኖ ሳይሆን ላይክ ብዙዎቻችሁ የምታውቁኝ የትኛው ነው ፋይናንሻል ኦርጋናይዜሽን ላይ ባንክ መስርቻለሁ፣ ኢንሹራንስ መስርቻለሁ፣ ፐርሰናል ዲቨሎፕመንት ላይ ትልልቅ ድርጅቶች ላይ የቢዝነስ አማካሪ ነኝ። አሁንም ቢዝነስ ኮንሰልታንት ነኝ። ነገር ግን ምን አረኩኝ መሰለህ አንዳንድ ጊዜ ጨከን ካላልክ አትለወጥም። ኮቾች አሉኝ ኢንተርናሽናሊ ውጭ ሀገር በጣም
የተለያየ ስልጠናዎችን አላቆምኩም እኔ ትምህርት እዛ ስልጠና ውስጥ ያየሁት ግን ቢዝነሱም ሄዶ የት ይነካል ቤተሰብ ይነካል ኢሞሽናል ኢንተለጀንስ ይነካል ያ ነገር ሄዶ ምን ሆነ ትዳር ነካ ከዛ አንድ አሰልጣኛችን ብታውቁት ጥሩ ነው አለ ሪሌሽንሺፕን ብታውቁት ስራችሁን ያቀልላችኋል ምክንያቱም የምታማከረው ሰው ጠዋት ከቤቱ ተለቅፎ የወጣ ኦልሞስት 75%ን እዛ ጥሎ ነው የሚወጣው የምታወራውን አይሰማህም በተለይ ይሄን ካጠናው በኋላ ስለ ሰዎች ባህሪ ጨምር አብሮ ይሰጠኛል እኔ አሁን የሆነ አንድ ሰው ሳይ ምን አይነት አባት ነው እላለሁ ከአራቱ አባት ምን አይነት አባት ነው ምን አይነት ሊደር ነው ምን አይነት ቢዝነስ ሊሰራ ነው ይሄን ነገር ግን በነገር ለጠየቀው ጥያቄ 4 አመት ተኩል እኛ ቤት ቲቪ አልታየም በምን ምክንያት እንትን ሶሻል ሚዲያ በጣም አዲክትድ ሆንኩኝ እኔ ሌሊት ላይ ራሱ ወደ መጸዳጃ ቤት ሲሄድ ስልኬ ላይ የዓለምን ዜና ቼክ አደርጋለሁ ዓለም የምትበጠበጥ ይመስለኛል አንተ ካላያት ስለዚህ ምን ሆነ ማለት ነው ይዞኝ ወጣ ከመንገድ ኃይለኛ አዲክትድ በቃ የሶሻል ሚዲያ የሚዲያ ሱሰኛ የወሬ ሱሰኛ ግለጸው በደንብ ምን ያህል ነው ፋሚሊ ላይ ስራህ ላይ ኢምፓክት የነበረው እንት ጸባይ የተቀየረ በቃ ማለት ቤቴም ገብቼ ከልጆቼ ጋር አላወራም ከባለቤቴ ጋር አላወራም ምክንያቱም እንደገና ሪሞትና ስልክ በዚህ በኩል ይሄን ዜና ያለው ይሄን ባላንስ ለማድረግ ደግሞ የዚህ አንቲ ማን ነው ስለዚህ እኔ ሚኒመም 6 ሰዓት 7 ሰዓት 8 ሰዓት ነው የምተኛው ምክንያቱም ዜናዎቹን ባላንስ ስታረግ ሰዓቱ ይሄዳል የቀረችዋን እንዲህ ስትል ደግሞ ለሊቱ አለቅ እኔ በአካል አለሁ እንጂ ኢሞሽናሊ የለውም ነው ይሄ ነገር አልኩኝ ስለዚህ የመጀመሪያው ውሳኔ ምንድነው ፌስቡክን ከራሴ ስልክ ላይ ማንሳት አነሳውት ዜን ከዛ በኋላ በሱ ምትክ ግን ቀላል አይደለም ሱሱ አልገደለም ከዛ ምን አረኩኝ ቢቢሲ ተካው በሱ ምል ቢቢሲ ደግሞ ያናድዳል ምክንያቱም እንዲህ ሆነ ነው የሚል ኢንተራክሽን የለህ ስለዚህ እንደዚህ በዛ ልክ ይዞ ሊሄድ አልቻለም ከዛ በኋላ ምን አረኩኝ ኦኬ ራሴ ማሻሻል አለብኝ በነገራችን ላይ ትምህርት እኔ ሶሪ ቱ ሴይ ዳት ትምህርት ለሰው ልጅ በጣም ወሳኝ ነው ጭንቅላቱ እንዲለወጥ ትምህርት ቤት ገብተህ ዩኒቨርሲቲ ገብተህ ከምትማረው በላይ ግን ራስህ የምታስተምረው የቱ ጋር ያለውት ምን እያረኩኝ ነው ወዴት እየሄድኩኝ ነው ለቤተሰቤም ለሀገሬም የቱ ጋር ጠቅማለሁ ብለህ ራስህን የጠየቅከን ትነቃለህ ማለት ከተኛውበት እንደዚህ ብዬን የነቃሁት ከዛ በኋላ መጽሐፎቼን ማንበብ ከዛ ቤት ውስጥ ያሉትን መጽሐፎቼን ከሁለት መደርደሪያ በላይ ነው ያሉት የሚጠቅሙኝንም ማይጠቅሙኝንም አነባለሁ አሁን ግን ለየውኝ የፈለገ ብትከፍለኝ አላነብም የቢዝነስ መጽሐፍ ካልሆነ በስተቀር የቢዝነስ መጽሐፍ ካልሆነ የፐርሰናል ዴቨሎፕመንት የሪሌሽንሺፕ በተለይ አሁን የሪሌሽንሺፕ እና የፐርሰናል ዴቨሎፕመንት መጽሐፍ ካልሆነ ኔቨር የፈለገ ያህል ዕውቀት ይኖር እዛ ውስጥ አልነካውም ፎከስ ለየው በቃ ምንድነው ሞቲቬት ያደረገ ያ ሰው ብታውቁት የሚለው ብቻ ነው ወይስ ኖ የራሴ ህይወት በዚህ ልክ ደግሞ የራሴ ህይወት ኦኬ ትንሽ ዲቴል ባትሄድም ፕራይቬሲ ነገር ሊኖር ይችላል ፕራይቬሲ ሳይሆን እንዴት መሰለህ የሰው ልጅ ወደ ትዳር ዓለም ሲገባ ትዳሩንም ልነካብህ ነው ወደ ሪሌሽንሺፕ ዓለም ሲገባ አድጎ ያንሳል ማግባት ማደግ ነው ለአቅመ ትዳር መድረስ ማደግ ነው ትዳር ውስጥ ስትገባ ደግሞ ታንሳል ለምን አለቃ ሰውነትህ እዛ ውስጥ ይፈተናል የማታውቀው ነገር ይመጣል በትናንሽ ነገር ትጣላለህ ለትዳርህ ዝቅ ትላለህ ስለዚህ ያ ሲፈትን እኔ ምን አይነት ሰው ነኝ የተሟላሁ ነኝ ቢዝነስ ላይ ጎበዝ ኮንሰልታንት ነኝ ፐርሰናል ዴቨሎፕመንት ጎበዝ ነኝ ግን ሪሌሽንሺፕ ላይ ምን አይነት ሰው ነኝ ስለዚህ ገጭ ሲኖረው ማንነኝ እኔ ምናምን ብለህ በእድሜ ልክህን ጠይቀህ ማታውቀውን ጥያቄ በነገራችን ላይ መለወጥ የሚፈልግ ሰው ሰርቶ ማያውቀውን ስራ ከሰራ ብቻ ነው የሚለወጠው የሰው ልጅ በምንም ተአምር መለወጥ የሚፈልግ ሰው የለመደውን ነገር እየሰራ ለውጥ ያመጣል the same person ምክንያቱም ፀሐይዋ ናት መሽታ የነገችው እንጂ ሰውየው እዛው ነው መለወጥ የሚፈልግ ሰው ሞክሮት የማያውቀውን ነገር መሞከር አለበት አዲስ ማንነት ማምጣት አለበት ፎር ኤግዛምፕል በቼም ከቢዝነሱ ወደ ትዳር አድልቼ የመጀመሪያ ልጅህን ስትወልድ በቃ ይባርክብሃል ልጄ እንዲህ ብላኝ ባባ ብላኝ እንዲሆኝ ኦልሞስት ከግሩፕ እኮ የመጨረሻ ያወለድኩ አንተ ይሆናል ሙድ ይዞባል ኧረ እባክህ አረጋጋ ውስጥ ይተባላል ኒው ፎር ዩ
ማንኛውም ነገር ውስጥ አዲስ ነገር መሞከር አለበት። እኔ እንደውም ይሄን ነገር አሁንም ከተማርኩ በኋላ የሰው ልጅ በተወሰነ ጊዜ ራሱን ማደስ አለበት፣ አዳዲስ ነገሮችን መሞከር አለበት። ያለበለዚያ ትደክማለህ፣ ምክንያቱም አትዘጋጅም። ስለዚህ ጥሩ ቻሌንጅ ነው ማለት ነው። አዲስ ነገር ውስጥ በቻሌንጅ ውስጥ ጥሩ ቻሌንጅም ነው፣ ጥሩ እድቀትም ነው፣ አዲስ ማንነት ነው። በዛ አጋጣሚ ደግሞ ስልጠናውን ወስጄ የራሴን የቤተሰቤን የጓደኞቼን አይቼ ደግሞ መጥቼ በሆነ አጋጣሚ አንድ ወዳጄ ጋር ሄጄ ኢንተርቪው ሲሰጥ ስለምንድን ነው የምናወራው አለኝ። አንተም አታውቀውን አለም አልኩት። ስለ ሪሌሽንሺፕ ስለው ዋት አለ። ከየት አመጣኸው? የተደበቅከው ለዚህ ነው? ያስ እያጠናው ነበር፣ ሪያሊቲውን እያየው ነበር። ከዛ በኋላ ይሄ ነገር ደግሞ የሰው ልጅ ምድር ላይ እስካለ ድረስ always hot issue ግን አፕላይ ለማድረግ ሞከር ከአንዳንድ እንትኖችን ባነበብከው በሰለጠ በደንብ እንጂ አሁን ማወራው ነገር በጠቅላላ genuinely በጣም ይገርማል፣ በጣም ይገርማል። ጥቃቅን ነገሮች ናቸው ሰውን የሚለውጡት። ለምሳሌ ጥሩ አባወራ ለመሆን አንዳንዴ ባላየ ማለፍ ውስጥ አሁን እንደኔ የተጠቀመ አባወራ የለም። እያየህ እያየህ ቤት ውስጥ ለሁሉም ነገር ይሄ እንዴት ይሆናል እንዲህ ምናምን ብለህ ራስህን ችሎት ማቅረብ የለብህም። ስታልፍ እንዴት ሰላም እንዳለው። ሁለተኛ ደግሞ ይኸውልህ በእስልምና አስካሩ ሰባህ ወልመሳ አለ። እሱ ነገር አልገባንም። እሷ ነገር የገባችን ቀን እሷ ነገር ማለት በቃ ህይወትህን የምትለውጥበት ነው። ጠዋትና ማታ በተለይ ጠዋትህን ሳትላከፍ አላህን አመስግነህ የምትሰራውን ስራ አውቀህ ከወጣ ቀንህን አሸንፈሃል። ሳትወጣ ከቤት ሳትወጣ አሸንፈህ ነው የጀመርከው። በቃ አብዛኛው ግን አዲስ አበባ ውስጥ አያሸንፍ። ለምንድን ነው የማያሸንፈው? ማስረጃውን ከአንድ ሰዓት ተኩል በኋላ አዲስ አበባ በመኪና ክላክስ ትቀወጣለች። ያ ኢሞሽናሊ ሰዎች ትክክል አለመሆናቸውን ማሳያ ነው። ምክንያቱም በደንብ አልተኛም። ሶሻል ሚዲያ አለ ወይ ጠዋት ከሚስቱ ጋር ተላክፎ ይወጣል፣ መንገድ ይዘጋል፣ ልጆች ትምህርት ቤት ያደርሳል፣ ስራ ይዘረፍድበታል። ከዛ ምን ያደርጋል? አካባቢውን ሁሉ ይቀውጣል። እኔ ብቻ ልሂድ እናንተ መንገዱን ልቀቁብኝ። ያ ከአዝካሩ ጋር የሚያያዝ ነው፣ ጠዋቷ ማለት ነው። ማታም እንደዛ ነው። አብዛኛው ሰው ስንተኛ ስንል ሚስቶቻችንን ሳይሆን ስልኮቻችንን አይደል የምንሰናበተው? ያ በጣም ከባድ ነው። እቺ የማታዋ ዱዓ ደግሞ መጨረሻ ላይ ይዘህ የምትሄደው ነው ጭንቅላት ሪደንደንሲ በህልምም በምንም መታመጣው ማለት ነው። ስለዚህ ሁልጊዜ ሰዎች ትልልቅ ነገሮችን ይፈልጋሉ። ትልልቅ ነገር አይደለም ህይወትን የሚለውጠው፣ ጥቃቅን ነገሮች፣ አስደንጋጭ ነገሮች ይመጣሉ በህይወት ውስጥ። ምሳሌ አንዴ ምን ገጠመኝ? ሪሌሽንሺፕን በእኔ ቤት ተምሬ ሁሉ ነገር ጨርሻለሁ። በራሴ ቤት አፕላይ ላደርግ ነውና ትልቋን ልጄን እንዴት ነው ደህና፣ እስቲ የሆነ ነገር እንደዚህ ብለ የሆነ ነገር ንገረኝ፣ እኔ ከውጭ ስመጣ ኦር ምናምን ከኔ የምትፈልገው ባባ ኦልዌይስ ስትመጣ how was your school አትበል። ሚገርም ኦልዌይስ ስትመጣ ስለኔ ደህንነት አይደለም ማለት የምትጠይቅ the very kind thing ባንተ በኩል አረኩ ያልከው ነገር ጥሩ ነገር ብለ ያሰብከው ነገር ጥሩ ነው፣ ግን ለሷ ትራውማ ማለት ኔጌቲቭ ኤክስፒሪየንስ ነው። በቃ ምን ይጨቀጭቀኛል ስለራሴ አይደለም። ይገርምሽ ልጄ፣ ይሄንም ግን እኮ በመጠየቅህ ነው ያገኘው። አዎ፣ ምክንያቱም የተማርከውን ነገር አፕላይ ስታረግ መጠየቅ አለበትና እንግዲህ ወደ ውስጥ ስንገባ አሁን የቢልኮር ብዙ ጊዜ የሚያተኩረው ሊደርሺፕ ላይ። ሊደርሺፕ ደግሞ ቢልኮርን ታውቀዋለህ? ግን በዚህ አጋጣሚ ምንድነው ያለህ? እስኪ ከሩቅ ያው ገብተህ አታውቅም፣ ከሩቅ ኢምፕሬሽን ነው ያለው። ሊደርሺፕ ከቢዝነስ ጋር ከኢሞሽናል ኢንተለጀንስ ጋር ያለው በደንብ ይዘዋል። ግን በጣም በተጠንቀቅ ነው የምሰራው። ትንሽ ለቀቅ አድርገው እስኪ ምክንያቱም እንድና ፎር ኤሊት ብቻ አረገው። ኦኬ፣ ለህዝብ አልሆነም። ለህዝብ አርገው። አሁን ለሶሻል ሚዲያ ይሄ ፏፈሽ ያለው ጎረምሳ አለ፣ ትንሽ እንደዛ አንዳንዴ ትንሽ ቀልቀል አድርግበት። ትንሽ ጠበቅ ያለ ነገር በዛው እንትና ፕሪንሲፕል ነው የሚያወሩት፣ ሩል ነው የሚያወሩትና የምታቀርባቸው ጄኔሬሽን ራሱ ለይታ ትንሽ ሲሪየስ ምናምን። ግን አንተ እኮ እነሱን ከነዚህ ጋር ልመሳሰል አልክ እንጂ ግን እኔ አሁን ምን አደረኩኝ መሰለህ? ቦርደር ላይ የሚጫወት አም ሂር እንደዚህ አንተ ቲቪ ሪሞት ይዘ እንደገና ዲጂታል ማዲያ ትይዛለህ። ጋዜጣም እኮ ትይዝ ነበር በእርግጠኝነት።
መጽሐፍን ጋዜጣ ታነባለህ? በጣም አንበበል። እኔ ዩኒቨርሲቲ ላይ አንዱ አስተማሪ በጣም ወዶ አስተማሪ ጋዜጣ ስንለዋወጥ ነው ወዳጅ የሆን ነው። የሚገርም ጀነሬሽናል እንትን ነው፣ ብሪጅ ነው የሆንከው። አሁን ደግሞ ግን ከዚህ ከያንጉ ትውልድ ጋር በነገራችን ላይ እኔ ለ3 ወር ከቤት ይወጣለሁ እኮ ጨከንም እላለሁ። ወዴት? ወደ ገጠር ወጣቶች ጋር ሄዳለሁ። ፌሎሺፕ ወጣለሁ። እኔ ሪሊ የተማርኩት ነገር ምሰራው ስራ ገብቶኛል ወይ? እስኪ ትንሽ እንረዳ ቻይልድሁድህና በተወሰነ መልኩ እስኪ ለምን መሰለ ይሄን ያው ሰውን ስትረዳው ነው ጥሩ ጥያቄ የሚመጣልህና እንዴት አይነት ቤተሰብ ውስጥ ያደከነ ልጅነት ያሳለፍከነ ከዛ ትምህርት ላይ ባጭሩ ምን ውስጥ አልፈሃል? ምክንያቱም አንዳንድ ጊዜ ሰዎች ሺፍት ስታረግ ድንገት ይመስላል፣ ግን ሜቢ የሰራህ ከትምህርት ቤት ውጭ ያለ አስተዳደግ የቤተሰብ ሁኔታ ከዛ አሁን ያለህበት ቤተሰብም ጭምር ሊሆን ይችላል እና ትንሽ ደቂቃ ወስደህ እስኪ አስተዋውቀኝ። እኔ በደንብ እኮ አላውቅም አለኝ እያያቸው አላውቅም። አንድ ምን አስታወስከ? አንድ ልጅ ከጆርናሊዝም ይመረቅና ይወጣል። አገሬ በማለት ኤሪያውን መጥራት አልፈልግም። ከዛ አጎቱን ነው ኢንተርቪው ማድረግ የፈለገውና ስሞትን ያስተዋውቁኛል። ምን አልክ አለ። ስሞትን ያስተዋውቁ። አጎቱ እኮ ነው። ስሜንም ረሳኸው አለ። አይ ሚዲያ ስለሆነ አስተዋውቁ፣ ለሚዲያ ነው አለ። እንትን ባል የተወለዳችሁበት አካባቢ ሳለ አላወራም አላውቅም ስትል በዛን የመጣውና እኔ አሁን ፓሬንቲንግ ስልጠና መስጠትና ከሰለጠንኩ በኋላ ያወቅኩት ነገር ምንድነው? ድሮ የሚመስለኝ የነበረው በተለያየ ጽሁፎችም ሰው ትምህርት ቤት ላይ እንደሚሰራ ረጅሙን ሰዓት ትምህርት ቤት እንደሚያሳልፍ ነው የማውቅ። ግን በእኔ ህይወት 70% የሰው ልጅ የሚሰራው ቤት ውስጥ ነው። 30% ነው ትምህርት ቤት። እኔ ግን የኔ እንደዛ አይደለም። የኔ 90% ነው ቤት ውስጥ። አላህ ይርሐመው ባባ ሰርቶኛል። ማለት ሰርቶኛል ኢን ሴንስ። በነገራችን ላይ እንዴት አይነት መሰለ ውልደቴና እድገቴ ድሬዳዋ ነው። ደሚና የአባቴ ስም ነው፣ የጎሳ መሪ ማለት ነው። የጎሳ መሪ ማለት ነው ደሚና የሚባለው ራሱ። ማንኛውንም ትምህርት ቤት ሰርተዋል፣ መስጊድ ሰርተዋል፣ ፍርድ ቤት የማይፈታውን ነገር ይፈታል። እዛ ስር ነው ያደግኩት። ምናልባት አይ ላቭ ድሬ በጣም ከምንም በላይ መወዳት ሀገሬ ናትና ኢቭን ቋንቋ የድሬዳዋ ልጅ ሲያወራ በኦሮምኛ ጀምሮ አደረኛን አስከትሎ በሶማሊኛ በአማርኛ ኦር በአንዱ ቋንቋ ትችላለህ አንተ ብዙዎቹ። እንደዚህ ግን ከዛ ውጪ ለምሳሌ እኛ ቤት ላይ ፕሪንሲፕሎች አሉ። የሰው ልጅ የሚኖርበት ፕሪንሲፕል። እኔ ያደግኩት 5ኛ ሰፈር ድሮ በጣም በቃ ተደባዳቢ ልጆች ኃይለኛ ምናምን የሚኖሩበት ነውና እዛ አድጌ እንደማንኛውም ተማሪ እንደማንኛውም ሰው ችግሩን ሁሉን ነገር አይቼ ነው ወደ አዲስ አበባ ዩኒቨርሲቲ የመጣሁት። ግን በወልደቴ ውስጥ የሰው ልጅ የሚሰራው ቤት መሆኑን ያወቅኩት እኔ በደንብ አድርገው ነው ባባ ያነጸኝ። እናቴ፣ ቤተሰቦቼ፣ ታላላቆቼ፣ ወንድሞቼ፣ እህቶቼ በደንብ አድርገው ማለት አሁን እየኖርኩ ያሉት ነገሮች አብዛኛውን ጊዜ ከየትም አታመጣም። ወይ ከአካባቢ ነው የምትወስደው፣ ወይ ከቤት ነው የምትወስደው፣ ወይ ከትምህርት ቤት ነው የምትወስደው። ከአካባቢው የወሰድኩትን ማጣፈጫ ነው ያደረኩት። ትልቁን የወሰድኩት ከአባቴ ነው አላህ ይርሐመው። ከእንትኑ ውጭ ከሲሪየስነሱ ውጭ ማለት ነው። በጣም ጨካኝ ነው። ቀልድ አያውቅም። በጣም ጨካኝ ነው ባባ። ማንኛውም ሰው በትምህርት ቤት ሰዓት ላይ ውጭ ካገኘ በጥፊ ይመታል። የራሱንም ልጅ ያለው የለም ድሬዳዋ ሙሉ ኦልሞስት ወደ 100 የሚጠጋ ብለድ ንክኪ የሌለን ልጆች ቤተ ዘመድ ያልሆኑ እኛ ቤት ተምሮ ያለፈ ሰው አለ። የሚያምነው በትምህርት ነው። ሁለተኛ በዲሲፕሊን ያምናል። የኔን እንጀራ እየበላ አታሾፍም፣ ጨምላቅ ልትሆን አትችልም። እኔ እሺ አሁን would you believe ይሄን የሚያክል ሰውዬ 12ኛ ክፍል ድረስ ቴሌቪዥን አላየውም ብለህ ታምናለህ? የምርህን ነው? አዎ ተከልክለ ቲቪ በቃ ስትሪክት ነው፣ የሥራ ፈቶች ነው ይላል። እንደ ቲቪ እሱ ፈረንጅ እሱን ከፍቶልህ እኮ ሌላ ታሪክ ነው የሚሰራው ይላል። ሎክ እኔ ይሄንን ያወቅኩት ዩኒቨርሲቲ ገብቼ ጆርናሊዝም ተማሪ ሆኜ ቲቪ ተከልክለ ጆርናሊስት ሆንካ ጆርናሊስት ሆኜ ቢገርም ነው። እንዴት ግን መረጥክ? እሱ ጆርናሊዝምን እኔ መርጬ አይደለም። ባባ ሳያውቀው 3ኛ ክፍል ላይ መርጦልኛል። ሳዲግና ውጤት ሳመጣ ከዳኝ እንጂ ወይ ማለት 3ኛ ክፍል እያለሁ የኛ ቤተሰብ በቤተሰብ ጉባኤ ነው የሚመራው።
በጊዜ ነው የጀመርነው ይሄ የምክር ቤት አባልነትን አንተ አልገባማ ፓርላማ ምክር ቤት ሁሉም ሰው የራሱ ምክር ቤት አይ ነው የፋሚሊ ምክር ቤት እዛ ላይ ሰው ሲያጠፋ ተነስተህ ጥፋት እንትን አይደለም ለቤተሰብ ጉባኤ ተቀርባለህ እሺ ከዛ ላይ እኔ ዲፌንድ አደርጋለሁ ሶስተኛ ክፍል ላይ እሺ የኔ ጋዜጠኛ አገላለጽ የኔ አየህ ከዛ በኋላ ግን ልክ ታለንትህን አይቶ ነው ማለት ነው በደንብ መግለጽ ስለምችል መግለጽ እችላለሁ ራሴን ዲፌንድ አደርጋለሁ በጣም ቅርብ ነኝ ከባባ ጋር ከማንም የበለጠ ከወንድሞቼና ከእህቶቼ ለባባ ቅርብ ነኝ ስለዚህ ያ ጭንቅላትህ ላይ ሰብኮንሺየስ ላይ የሚገርም ሽምግልና ሲያወራ ብሬ ይቀመጣለሁ ለምሳሌ የደም ካሳ ላይ ቁጭ ብዬ ያዳመጥኩበት አስታውሳለሁ ስለ ትዳር ላይ ሲያወሩ ስለ ጥል ላይ ሲያወሩ የሆነ ቦታ ሲሄድ ቅርብ ነኝ አብሬ እሄዳለሁ አዳምጣለሁ እነዛ ነገሮች ግን ሰሩኝ ከዛ ውጭ ግን ፕሪንሲፕል አለ የማይጣሱ የባባ ህጎች አሉ ለምሳሌ ሰላት መስገድ ድርድር አራ መስገድ ብቻ እኮ አይደለም እንዴት ለምሳሌ መግሪብ ላይ ወንድ ሆኖ አወለ ሰፍ የመጀመሪያው ሰልፍ ካመለጠው ወንድ ልጅ ሁለተኛ ላይ ነው የሚሰግደው ይላል ከሁለተኛ በኋላ ያለው ሰላት አይደለም ለዛው መስጊድ አራ የኔስ ጉድ ልታስወጣኝ እኮ ያለ ውዱ ባባን አላህ የጀነት ያርገው እንደዚህ ተንሸራትቼ ገብቼ ከኋላ ቁጭ ብዬ ሰላም አለይኩም ወራህመቱላሂ ብያቃለሁ መስጊድ ትቀጣለህ በዚህ ልክ በጣም ስትሪክት ነው አንተ ታዲያ የነጻነት ከየት መጣ ነጻነት ያለህ አይነት ሰው ትመስላለህ ካልተሳሳስ ነጻነት እኮ በፍሬም ውስጥ ሲሆን ያምራል ነጻነት የንግግር ህግ የሚያውቁ ሰዎች እኮ ነጻነታቸውን ያሳያሉ ኢንተረስቲንግ ሁለተኛ ደግሞ እኔ በቤታችን 6ኛ ትውልድ ነኝ ግን በነጻነት ስገልጽ they appreciate ይሰሙኛል ለምሳሌ የሆነ ነገር ሲፈጠር ሲስተርም ብራዘርም ታላቆችም ታናናሾችም ለኔ ይደውላሉ ስለዚህ ምን ሆነ ማለት ነው በተፈጥሮ ሊደርሺፑን ይሰጡዋል ህጎች ፕሪንሲፕሎች ቢኖሩም ግን ራስን እንድትሆን ይፈቅዱልሃል ማለት ነው ኦኬ አወራለሁ ለመጀመሪያ ጊዜ ከኛ ቤት እንግዲህ ወንድሞቼ እህቶቼ ሲያዩ ጉዳቸውን ይስሙት ለመጀመሪያ ጊዜ ሰርግ ልሂድ ብሎ ያስፈቀደ እኔ ነኝ የለም ከቤት የምትሄደው ትምህርት ቤት መስጊድ የሚፈቀድልህ እንደዛ ነው የሚገርም ነው ትምህርት ቤት ትሄዳለህ መስጊድ ትሄዳለህ ከደከመህ የምትሰራው ስራ ከሌለ መስጊድ ታጥባለህ ወይ የሆነ የሚሰራ መስጊድ ውስጥ የሆነ ነገር ትሰራለህ ስለዚህ ያለህን ላይፍ እዛ ውስጥ ነው እኔ ግን እዛ ውስጥ ሆኜም ኢንተርቴን ማድረግ ነፃነትን ኤክሰርሳይዝ ስታደርግ ነበር ኢንተረስቲንግ ስለዚህ ለማንኛውም ኢትዮጵያ ድሬዳዋ ላይ ነው ያደግኩት ከዛ አዲስ አበባ ዩኒቨርሲቲ ጆርናሊዝም ነው ጆርናሊዝም ኤንድ ኮሚኒኬሽን ነው የተማርኩት ማስተርስ ቢዝነስ የት ተማርክ የሱ ከህንድ ነው ኦኬ ከዛ በኋላ ኢስላሚክ ፋይናንስ ፒኤችዲ እየሰራው ነው ኦኬ ኢንተረስቲንግ ኢሞሽናል ኢንተለጀንሱም አለ ፐርሰናል ዴቨሎፕመንቱም አለ በጣም ደስ ያለኝና ኢንተርቴን እያደረኩት በቃ አዲሱ ማንነቴን የሰጠኝ ደግሞ ይሄ የሪሌሽንሺፕ እና የፓሬንቲንግ በቃ በቁልጭ ብዬ ራሴን እዛ ውስጥ አገኘሁት የጠፋው የሚገርም ነው ስለዚህ ለራስህ ነው የተጠቀምከው ለራሴ ተጠቀምኩ እኔ አንድ ነገር ዲስክሌመር የራሴን ልግለጽ ብዙ ጊዜ ሜሬጅ ላይ ሪሌሽንሺፕ ላይ ሰዎች በጣም በድፍረት ሲመክሩ ሳይ ግልጽ መናገር ስላለብኝ ነው ቦልድሊ ሲያሰለጥኑ ሳይ እውነት ሜሬጅ ኮምፕሌክሲቲው እንደዚህ ቀላል ነው ብሎ አስበው ነው ትንሽ አልተዳፈሩም ብዬ ፊል አደርጋለሁ ለምን በተለያየ አጋጣሚ ስለዋቀውና ከባድ ኤሪያ ይመስለኛል እንደ ኤሪያ ማከብረው ኤሪያ ከባድ ኤሪያ ምለው ኤሪያ ነው ብዙ ጊዜ ደፍሬ ማልገባበት ኤሪያ ነውና ስለቀመስከውም እኮ ነው ማለት it's not very እንትን ያ ትክክልና በጣም ቀለል አድርጎ እንዲያታርጉ እንዲውጡ እንዲወረዱ በጣም ብዙ ሰው ነው የሚለውና ሪሊ ትዳርን ተረተውታል እነዚህ ሰዎች ምን አይነትስ ኮንፊደንስ ነው በዚህ ልክ እንዲያርግ የሚለው ማለት ያን ሁላ ኮንቴክስት አንደርስታንድ አድርጎ ነው በጣም ደግሞ ኢንዲቪጁዋላይዝድ ነው እንደምታውቀው በግለሰብ ላይ ይለያያል አንዱ ካንዱና ምንድነው እስኪ ድፍረቱ ከየት ነው የመጣው ያንተ ብቻ ሳይሆን በተቃለ እዚህ ኢንደስትሪ ላይ ያለ ሰው በጣም የሚገርመው እዚህ ኢንደስትሪ ላይ የሚገርመው ማንኛውም የትዳር አማካሪ ሙሉ አይደለም ማለቂያ የለውም
ለምሳሌ አንተ የሕክምና ትምህርት ቤት ተምረህ ነው ሐኪም የሆንክ የሜሬጅ ትምህርት ቤት የለም የትዳር ትምህርት ቤት ቢያስተምሩህም አይገባህ ገብተህበት የምታየው ነገር ነው እያንዳንዱ ቤት ኢሹ ይለያያል እሱ that's what I'm saying ምን ይሆናል መሰለህ ሳትማረው የምትገባው ትምህርት ቤት ትዳር ነው ሁለተኛ ሳይገባህ ሳታውቀው የምትገባበት ገብተህበትም ተምረህ ማትጨርሰው ሞት ነው የሚለየው ትዳር ተምረህ ሳትጨርስ ማለቂያ የለውም ስለዚህ አንዳንድ ጊዜ ሰዎች ምን ይመስላል መሰለህ የአማካሪዎችን ሁሉ በጣም ነው ማከብራቸው ሰዎችን ላይ በንግግር ህግ ታሪካዊ ስህተት ወይንም ታሪካዊ ወዳጅና ጠላት የለም በእንደዚህ አይነት ነገሮች ሪያሊቲው ግን ምንድነው በገባው ልክ ነው ሰው የሚያወራው ለምሳሌ አንድ ሰው በትዳሩ ውስጥ በደንብ በቃ ያልተመቸው የተቃጠለ ስትባረ ይቅርብህ ትዳር ይላል ፍቅር ይዞን ሰፍሰፍ ያደርገው ደግሞ ወይኔ መቻግ ብቻ ይላል ስለዚህ ምንም የምትገልጸው ነገር የለም ግን በሪያሊቲ ደረጃ አለ ከምን ጋር እኔው ለምሳሌ ትዳርን ከማያይዘው በመጀመሪያ ደረጃ ማያይዘው ከፈጣሪ ህግ ጋር የፈጣሪ ህግ ነው እዛ ውስጥ አንዱ አፕላይ የሚደረገው የሰውየው ሙሉነት ምክንያቱም ትዳር የሚመሰረተው በዋናነት 80 በለው ኒካህ በለው ምን በለው የፈጣሪ ህግ ያልተጠራበት ትዳር የለም በቃ እሱ ትዳር አይደለም ስለዚህ ወዴት ይወስዳል በመጀመሪያ ደረጃ ወደ ፈጣሪ ይወስዳል ከዛ በኋላ ወዴት ይወስዳል ወደ ሰላም ወደ ፍቅር ወደ እዝነት እነዚህ ነገሮች ያካለለ ሰዎች እነዚህ ነገሮች ለብቻ ገብቷቸው ወይ እዚህ ውስጥ ኢሞሽናል ኢንተለጀንስ አለ ፐርሰናል ዴቨሎፕመንት አለ ፓሬንቲንግ አለ ሊደርሺፕ አለ ሰውየው እነዚህ ነገሮች ላይ ኤክስፐርት መሆን የሚፈልግ ከሆነ ጊዜውን ወስዶ ትዳርና ሊደርሺፕ ምንድነው የሚመስለው ትዳርና ሃይማኖት ምንድነው የሚመስለው ትዳርና ህይወት ምንድነው የሚመስለው ትዳርና ጮኛነት ረጅም ጊዜ ይወስዳል አጥንተ የምትጨርሰው ነገር አይደለም ከምታውቀው ነገር ግን ጠብ በድፍረት አንዳንድ ጊዜ በራሳችን ውስጥ የሌለ ሰዎችን እንመክራለን እሱ ስህተት ነው ምክንያቱም አታቆም አውትፑቱን አታውቅም በተለይ አሁን ካውንስሊንግ የተለያየ ሰዎች ሲመጡ ምን ሲሉ ኢቭን ከተቸገሩ ሰዎች መልሰ ስለ ትዳር ትማራለህ ከጤንኛው አይደለም የምትማረው ትዳር ደግሞ አብዛኛው ጊዜ ከቻሌንጁ ነው ስለዚህ ሰዎቹ በድፍረት ይሄን ሲሉ ያው በጣም ደስ የሚለው ኢትዮጵያ ውስጥ ሽምግልና በጣም ይከበራል እዛ ውስጥ አንተምተው አንቺምተው እሷ ነገር ድፍረትን አመጣች ምን አይነት ድፍረት በቃ ሁሉንም ነገር መዳኘት ይችላል ኦኬ አሁን ያለው ትውልድ ደግሞ በዚህ እያደገ አይደለም በሶሻል ሚዲያ እያደገ ነው ዓለም ላይ እያደገ ነው ፐርሰናል ኢንተረስት ላይ ሰልፍ ይሄ ራስ ወዳድነቱ ከራሱ ጥቅም በመነሳት ነው ስለዚህ ከነዚህ ሁሉ ነገር ላይ ካላገናኘህለት አይሰማም እኮ እሱን እኮ ነው ማለት አሁን ደግሞ ነገሩን ኮምፕሊኬት ያደረገው ነገር ትዳር የባልና ሚስቶች ኢሹ ብቻ አይደለም አይደል አፌክት የሚያደርገው ውጫዊ ነገር ብዙ አለ አይደል የካፒታሊዝሙ ገባ ስራ ላይ ውሎ መምጣቱ ሶሻል ሚዲያው ኢቭን ይሄ የተለያዩ አይዲዮሎጂዎች ዓለም ላይ ያሉ አይዲዮሎጂዎች ብዙ ነገር አፌክት ያደርገዋልና የኢኮኖሚክ ሁኔታ በጣም አፌክት ያደርገዋልና የሆነ ፋሚሊ በግሉ የሆነ ነገሩን ስላስተካከለ ብቻ ቻሌንጅ አይደረግም ማለት አይደለም የውጫዊ ጫናውም ቀላል ነው ብዬ አላምንምና እንዴት ነው እነዚህን ባላንስ የሚደረጉት ብለህ በጣም ይወልህ አገር ከመምራት በላይ ትዳር መምራት ነው ከባድ እንደዛ ነው የምታምነው አዎ እንደዛ ነው የማምነው ምክንያቱም በደንብ እዩት ዓለም ላይ ያሉት መሪዎች ያያቸው ትልልቅ በጣም እናከብራቸው እንደ አይከምናያቸው ትዳሮቻቸው ጥሩ አይደሉም ስለዚህ ይሄን ከባድ እንትን አይደለም ነው የምትመራው ነገር ቀላል ነገር አይደለም ስንገባ መጀመሪያ ወደ ትዳር ስትገባ ዶፓሚኑ ነው የሚያስገባ ስሜቱ ውበቱ ውሸቱ ኦርኬስትራው ድራማው ምታወራው ውዴ ምናምን ጆሮ ላይ ምናምን እሷን ማግኘት ምታረገው ነገር ከዛ በኋላ ኢሚዲየትሊ ልክ ባለ ትዳር ሁለቱም እኔ ለወንድም ለሴትም ወይዘሮ ነው ሁለቱም ወይዘሮ ሲሆኑ ቶታሊ ይለወጣል አውቶማቲካሊ ይለወጣሉ ሊደርሺፕ ኦኬ ፕሪንሲፕሎች አሉት መሪ ስትሆን አማካሪዎች አሉ
እያንዳንዱ ሚኒስተር አለ። ትዳር ውስጥ እያንዳንዱ ሚኒስተር የለም። ስለዚህ ትልቁ ሊደርሺፕ አገርን የሚሰራው እዛ ውስጥ ነው። ስለዚህ እኔ እኮ ለዚህ ነው ከአገር መምራት በላይ ፓሬንት ፋሚሊን መምራት ትልቅ ነገር ነው፣ እድለኝነት ነው። በቃ ጎበዝ አባት ጎበዝ እናት። ስለዚህ ተዳፍሯል ሰው ይሄን ቶሎ ለመስምለው ትንሽ ምክንያቱም ምን ያህል ሪሰርች ተሰራ ዜና ላይ ገባህ አይደለ? ምን ያህል ውጫዊ ነገሮች ተገመገሙ፣ ምን ያህል ሪቪው ተደረገ፣ ምን ያህል ኮንዲሽናችን ተጠና፣ ገብቶሃል? ምን ያህል ኮንቴክስቹዋል ተደረገ፣ እንዳልከው ከእምነት ጋር ምን ያህል ዴብዝ ተኬዶ ነው የሚገባው ነገር ተሰጥቶታል ወይ የሚል ጥያቄ አለ። ምንም እኮ ጥያቄ የለም። ለምሳሌ አይኔን ጨፍኜ አሞኛል ካልኩኝ ብዙ ሆስፒታሎች ይመጡልኛል። እንደዚህ አይኔን ጨፍኜ ዶክተር እንትና አለ። አይንህን ጨፍንና ትዳርህ ታመመ፣ የት ነው የምታከመው? የለም። ስለዚህ ብዙ መሰራት ነው ያለበት። እኔ እንዳውም እንደ ትምህርት እንደ ካሪኩለም ያው ኢሞሽናል ኢንተለጀንስ ፐርሰናል ዴቨሎፕመንት ኒውሮ ሊንግዊስቲክ ፕሮግራሙ እነዚህ ሰዎች በሰርቲፊኬት እና ራሳችንን አስተምረን ያገኛል። ግን ምንድነው መሰጠት አለበት። ኢቭን አሁን ወደ ሊደርሺፑ ስንገባ ትዳር ሊደርሺፕ ነው አይደለም? የዛ ትዳር መሪ ባይሁ ኮርኩሩክ አባት ነው። ስለዚህ አሁን እዚህ ጋር ነው እንግዲህ ጨዋታው የሚመጣው። ለምን አባት ነው አልክ? አባት ነው። ይሄ እኮ የፈጣሪ ህግ ነው። በቃ አለቀ። የፈጣሪ ህግ በምንም ታም whatever the case በፈለከው ሃይማኖት መምራት ካልቻለ ሁለት ግራ እግር ጫማ ይሆናል። ወዲህም ብታረገው ግራ ነው፣ ወዲህም ሮል መለዋወጥ የሚባለው ነው ያመጣል። ይኸውልህ ቤት ውስጥ ድርሻቸውን በአግባቡ ያልተወጣች ሚስትና ባል ቤቱ የተበጠበጠ ነው። ባል ሚስትነት፣ ሚስት የባልነት ማለት ነው። እንደውም እዚሁ አንተ ጋር ከተገናኘን በኋላ 4 አይነት አባቶች ነው። ኦኬ እስኪ ፕሊዝ 4 አይነት። አሁን እንግዲህ የትኛውንን ሁላችንም እስኪ እንጠይቅ። አሁን አብዛኛው ምን ሆነ መሰለህ አባቶች ትልቁ በሚገርም ሁኔታ ሁሉም የድርሻውን በትዳር ውስጥ እየተወጣ አይደለም። አንደኛው ይሄ ኤቲኤም የሚባለው ኤቲኤም ማሽን ኤቲኤም አባት ኢሞሽናሊ አብሰንት ብር ነው በቃ የሚሰጠው። ኢሞሽናሊ አብሰንት ዳድ ይሄን ነገር ባባ ይሄን ነገር ፈልጋለሁ ምናምን 10 ብር ሲጠይቁ 20 ብር ይሰጣል። አንድ ዩኒፎርም ሲጠይቁ 3 ያደርጋል። ውድ ትምህርት ቤት ያስመስል። ይሄ ኤቲኤም አባት ነው። ኢሞሽናሊ አብሰንት ነው። ምንም አታችመንት ከልጆቹ ጋር ፍቅር መገላለጽ መጫወት ምናምን ነገር የለም። ከብሩ ጋር ነው እሱ። ከዛ ኃላፊነቱን የተወጣ ስሜት ነው የሚሰማው። እሱ እነሱ የሚፈልጉትን ነገር ብቻ ነው የሚያወጣው። ከዛ በኋላ ምንድነው እንትን ይሆናል። ይሄ እንደዚህ አይነቶቹ ሚኒንግ የሌለው ላይፍ ይኖራሉ ቤት ውስጥ። እሱ ግን ያሟላላቸው ይመስላል። ትምህርት ቤት ይከፍልላቸዋል፣ የጠየቁትን ነገር ያደርጋል። ለፓርቲ ይጠይቁት፣ ለትምህርት ቤት ይጠይቁት፣ ለምን ይጠይቁት፣ ለሁሉ ነገር እሱ የሱ ስራ ምንድነው ማሽን ነው መስጠት፣ ብሩ መስጠት። ይሄ ኢሞሽናሊ አብሰንት ነው በቃ። ይሄ ብዙውን ጊዜ ኢሞሽናል አብዛኛውን ከተማ ላይ እየተፈጠረ ያለውን ነገር ወደ በኋላ ላይ መጣበታለሁ። አንደኛው አባት ይሄ ነው። ኢሞሽናሊ አታችድ አይደለም ከልጆቹ ጋር። የሚያስፈልጉትን ነው የሚያሟላ። የለም ፊዚካሊም የለም። ይሄ አባት ከልጆቹ ጋር የሚገናኘው በሆነ ሰዓት ነው። ወይ ቻይና ነው ወይ ኢንዶኔዥያ ነው ወይ ምናምን ነው። ኦር በቃ ኦልሞስት ቶታሊ ቢዚ ኢሞሽናሊ ከነሱ ጋር ያለው እንትን ደግሞ ምንም ልዩነት የለው። ሁለተኛው አባት ደግሞ ይመጣል። እንትን ቦርደሪን አስከብራለሁ ይልና ሁልጊዜ ቁጣ ብቻ አሽፋዘር። ለሁሉም ነገር ላውድሊ ኖ፣ ፖላይትሊ አይደለም። ለልጅ ፖላይትሊ ነው፣ ላውድሊ ኖ። እዛ ቤት ውስጥ የሚያድጉ ልጆች ምንድነው የሚሆኑት? ፈሪ ሁሉ ነገር በቃ ይላሉ ይባላል። ባይዘው ብዙ ቤት እንደዛ ይባላል። ክሊር ጋሼ መጣ ይባላል። ከዛ አልፎ ስም ይቀየርለታል። ዋው ይላሉ። አምቡላንስ፣ ፌደራል ብዙ የሚያስፈሩ ነገሮችን ይሰጡታል። አባት ሁል ጊዜ ሲገባ ቁጣ። ይሄ ነገር መንገድ ላይ ምንድነው የሚሰራው? የታለች ያቺ ልጅ አልገባችም እንትናስ። ስለዚህ የመጀመሪያውን ኤቲኤም አባት ካልን ይሄን ፌደራል አባት እንበለው። ይሄኛው በቀበለው ፌደራል በቃ ነው። ሃርሽ ነው። ቁጡ በገባ በወጣ ቁጥር በቁጣ ይገባል፣ በቁጣ ይወጣል። እዛ ቤት ውስጥ የሚያድጉ ልጆችን አስባቸው እንግዲህ
ምንም ነገር ለምሳሌ የሆነ መጠየቅ ያለባቸው ነው የተሳሳቱት ነገር ለምሳሌ እንደዚህ አይነት ልጆች ትምህርት ቤት ላይ ወላጅ ጥራ ከተባሉ በቃ እግር ላይ ነው የሚወድቁት እንትን ላይ ምክንያቱም ኦልሬዲ ቁጡን ይገለናል እንደዚህ በቃ ኦልሬዲ ልጆቹ ይሄ ነው እንግዲህ ነገ አገር የሚረከቡ ልጆች አንደኛው ኢሞሽናሊ ሩቅ ነው ሁለተኛው ደግሞ በጩኸት ነው ሶስተኛው ደግሞ አለ ፓሲቭ ፋዘር ቅድም ያልከው ሌዝስፌር ይሁን በቃ ምንም ነገር ስሙ ብቻ ነው ያለው ድምጹና ስሙ ምንም ውስጥ ኢንቮልቭ አያደርግም አለ መኖር እንደመጀመሪያው አይደለም ግን የሌለባት ነው ምንም ላያዝ ምንም ሰሚሲቭ ነው በቃ አለው በቃ ስሙና ድምጹ ነው ያለው አቤት የሚለው ድምጽ ሚናውን ትቷል በቃ ይሄስ ምን አይነት ነገር ይፈጥራል ልጆቹ ላይ ቤተሰቡ ላይ ልጆቹ ሚናቸውን አያውቁት ለአባታቸው ቦታም የላቸው ቫልዩም የላቸው ሲያጠፉም ተዋይሉ ጥሩ ነገር ሲሰሩም አፕሪሺየት ያደርጋል ስለዚህ እንደዚህ አይነት አባቶች ደግሞ ብዙውን ጊዜ ምንድነው የሚሆነው ከሱ ጋር ያላቸው ሪሌሽንሺፕ የአባትን ትርጉም ያጠፋባቸው የነዚህ ልጆች ችግር ነገ ባል ወይም ሚስት ስትሆን ስሜት የላቸው የህይወትን ስሜት ይወስድባቸዋል በልጅነታቸው ለምንም ነገር ማለት ነው ኢንተረስት አይኖራቸው ምንም ኢንተረስት በቃ ሁሉም ነገር አይሞቃቸው አይበርዳቸው ስሜታቸው ይጠፋል የመጨረሻው አለ ትክክለኛው ማለት ሄልዚ ፋዘር ይሄኛው ምንድነው የሚያደርገው ብዙ ጊዜ ኢሞሽናሊ አታችድ ከቤተሰቡ ጋር ከሚስቱም ጋር ከልጆቹም ጋር ምክንያታዊ ነው ከልጆቹ ጋር በፍቅር ያሳልፋል አብሮ ይበላል አብሮ ይጫወታል ሁሉ ነገር ያደርጋል የአባትነትን ድርሻ ይወጣል when he say no politely no ይላል ልጆቼ ይሄ ነገር የማይሆንበት ምክንያት ይሄ ነው ይላሉ ሁለተኛ ደግሞ ጓደኛ ነው ለልጆቹ ቅርብ አባት ነው እንደዚህ አይነት ቤተሰብ ውስጥ ብዙ ጊዜ ሪስክ ሚኒማይዝ ይደረጋል ሶስቱ ላይ ሪስኮች አሉ ሶስቱ ላይ የራሳቸው የሆነ ሪስኮች አሉ አሁን ባለንበት ዘመን ግን በጣም ከባድ ነው 70% ነበር ቤት ላይ የሚሰራው 30% ነው ትምህርት ቤት የሚሰራው አሁን ግን ልጆቹ ከ30% ያው የትምህርት ሲስተሙ የታወቀ ነው 10 ምናምን ሰብጀክት ነው የሚሸከሙት ከዛ ሲወጣ ደግሞ የፈረደበት ፋሽን ያመጣብናል አላስተኛዎች ጥሩ ግብራል በልጆች ማይንድ ግን እኔ ስለማልቀበለው ከትምህርት ቤት መጥቶ አስተኝ ኦር ሃይማኖታዊ ግማሹ ምንድነው የሚለው ቁርአን ቤት ግማሹ መጽሐፍ ቅዱስ ጥናት በቃ ልጆቹ ሰዓት የላቸው ቤተሰብና ልጆች ምን ሆኑ ማለት ፋብሪካ ልጆቹ ፋብሪካ ናቸው በዛ ላይ ደግሞ ቅዳሜና እሁዳቸውን እንዴት ነው የሚያሳልፉት ልጆች 10 ምናምን ሰብጀክት የቤት ስራ ይሰጣል ሁሉ 6 7 ገጽ ከዛ በኋላ ልጅና ቤተሰብ ሁለት አለ ከዛ ደግሞ ዲጂታል አለሙ አባትየውን እናትየውን እሱንም ጨምርበት አሁን ባልከው የፓረንቲንግ እንትን ላይ ዲጂታል አለሙማ በጣም ከባድ ኢትዮጵያ ውስጥ በተለይ ልጅነትን ትንንሽ ልጆች አለኝ ከ8ኛ ክፍል በታች እንጆይ ያርግድልኛ ሁሉም ከ8 በታች ያረጀው መስላለሁ በጊዜ ከጀመርክ በጊዜ ነው ባይዘው እንደተመረኩ ነው ያገባሁትኝ የመጀመሪያ ልጄ 6ኛ ክፍል ነው ህፃናት ያላችሁ አባቶች ፕሊዝ ኢንጆይ አርጉ ፍቅር ኢሞሽናል መጣላቱ ማዘሉ ምናምኑ ያለው አሁን ያለው አባት ከነዚህ ውስጥ አራተኛው ላይ ያለው አባት በጣም ትንሽ ነው ጤናማ የሚባለው አባት አብሮ የሚጫወተው ምን የሚለው በጣም ሬር ነው ሌላው ምንድነው የሚፈልጉትን ነው የሚሰጠው ኤቲኤም ነው የሚበዛው most of father ATM father ከኔማ ምንም አይቀር የሚለው በቃ የተጠይቄ እኔ ያለው በህይወት አይቸገሩ ምናምን ማቴሪያል ፓርቱን ሰርቶ ሰዋዊ ፓርቱን እያጣለ ከዛ ወጪ ጋጀት አለ ከዛ በፊት ያንተስ ልጅ ትልቅ ስንት አመት እኔም ልጅ 13 አመት 6ኛ ክፍል ተማሪ ናት እና እሷ አይደለችም እንዲያስደነገጠች ዶናስኪ ትምህርት ቤት ብቻ ጠይቀኝ ሁሌ ስለኔ ጠይቀኝ የራሴ የተማርኩትን ትምህርት አፕላይ ያደረኩት በራሴ ላይ ነው ኢንተረስቲንግ ያ ነገር በደንብ አለ የጓደኞቼ አክስት መሆናቸው አጎት መሆናቸው ትልልቆቹ ሰዓት ወዲ ከተወሰነ ጊዜ በኋላ ኢሞሽኑ እየቀነሰ ወደ ኤቲኤም እኮ እንመጣለን ፍላጎት ጋር ብቻ ነው የሚሄዱት ከዛ ውጪ ጄነሬሽን ጋፕ አለ
እኛም እናወራውና እነሱም ያወሩበት ይላል ሞር ከጓደኞቻቸው ጋር የመግባባት ትልቁ ደግሞ ቤተሰብና አለቃቸው አሁን እኮ እያንዳንዱ ሰው የመጀመሪያ ሚስት እቺ ናት የመጀመሪያም ባል ይሄ ነው እውነተኛው ሚስት ከዚህ በኋላ ነው እውነተኛውን ባል ከስልክ በኋላ አሁን ያለንበት ዘመን በጣም ስለዚህ ፖሊጋሚ ነው ፕራክቲስ እናደርገው ኦሬዲ እኮ ስለ ሁለተኛ ሚስት ፖሊጋሚ እንትን እያረግን እኮ ነው ግን ልጠይቅህ እሱ ላይ ያለህ ከባድ ጥያቄ ተጠይቀህ ታውቃለህ ተጠይቀሃል ኦኬ አልሰማሁም እስካሁን ስታወራ የኔ መልሶች ኦኬ ያልፋሉ ይሄን ጥያቄ ያልፉልሃል መሰለኝ እኔ ያው ዛሬ ጠየቅኩት እንዴት ነው እዛ ላይ ያለ እንትን በሸሪዓ ሁለተኛም ሶስተኛም አራተኛም ሩሉ አለ ሩሉ ለምን እንዳወጣው የሰው ልጅ እንትን የሚመልስበት ስልጣን የለው ይሄ የአላህ ህግ ነው ለምን እንዴት ወዴት የሚሉ ጥያቄዎች አያስፈልጉም አንደኛ እኔ በምን አምናለሁ መሰለኝ ትዳር የሚሰጠው ከአላህና ከአላህ ብቻ ነው ኦኬ በጣም መጣላው የትኛው መሰለኝ እዚህ ጋር ማስፈራሪያ የሚያደርጉ ወንዶች እነሱ የደነዘዙ ናቸው ምክንያቱም የተፈጠረው ሩሉ እንደዛ አይደለም ለምን እንዳስቀመጠው የሚያውቀው አላህ ነው እንዴት እንደፈጠረን ስለሚያውቅ ሩሉን አስቀምጦታል only one የሚለው እስልምና ነው 1 2 3 4 የሚለው እነዚህ ነገሮች ግን እኔ አሁን ምለው ምንድነው የሚሆነውን ነገር ፈጣሪ ካልፈቀደልህ በስተቀር አታገባ ትዳር የሰው አይደለም ያላህ ነው ስለዚህ ሁለተኛ ሶስተኛ ምናምን የሚባሉ ነገሮች የሰው አይደሉም ሰዎች ግን ለመንዘላዘል ትክክለኛ ላልሆነ መንገድ መጠቀም ይተቀሙት ከሆነ ስራው ያውጣው ከዛ ውጪ ያለው ነገር ኢሹ ሊወር ራሱ አይገባም ኦኬ አጀንዳ መሆን የለበትም አጀንዳ ራሱ መሆን የለበትም ሩል ነው በቃ ስገድ ተብላል ስገድ ነው ለምን ሰግዳለህ በቃ ጠይቅበት የራስ ጉዳይ እንደዛ አይደል ይሄ አንድ የፈጣሪ ህጎች አሉ እኮ ማትቀየራቸው በቃ ይሄ ነገር ሰዋዊ መታሻሽለው አይደለም ወይንም የህግ መንግስት ማሻሻያ አይደለም ልታሻሽለው ደግሞ ስልጣኑን ብቃቱም የለህም አይሻሻልም ግን በጣም ጥሩ ነገር ነው ያነሳው ልጨምርልህ አሁን ደግሞ ከሪያሊቲ ጋር ስናይ ደግሞ ብዙ ትዳሮች በዛ ምክንያት ፍቺ እየተፈጠረባቸው እንደሆነ በእርግጠኝነት ተሰማሃል አይደለ ወንድየው አገባ ሲባል አንድ አሁን ተዋት ኤክስቴንት ሰው ደርሷል ትዳር ራሱ የሚል ጥያቄ የሚፈጠርበት ወጣት እየበዛ ነው ያው ሁሉንም ይወክላል ባለልም ግን ተሰማለ ድሮ ማትሰማቸው ነገሮች አስደንጋጭ ነገሮችን ተሰማለ ኮስችን የሚያረግ እምነቱን ተቀብሎ ያንን ነገር ማድረግ አንድ ነገር ሆኖ ሳለ ግን ሪያሊቲው ጋር ስትመጣ የሚገጥሙ ቻሌንጆችስ እንዴት መፈታት አለባቸው ብሎ ማሰብ ደግሞ ሌላ ጥያቄ ነው መገለጫ ሆነ እንጂ እሱ አይደለም ዋናው ምክንያት እሱ ኦኬ የተዳፈኑ አሉ በዚህ በሪሌሽንሺፕ ውስጥ ችግሮች ሲፈጠሩ አንድ የተዳፈነ ነገር ይኖራል ያቺ ናት ብራስት ለማድረግ ሰበብ የምትሆነው ከዛ በፊት እምነት ላይ ክፍተት አለ አሁን ለምሳሌ ለካውንስሊንግም ለምንም ይመጣሉ እኔ ሩት ኮዙ ላይ ነው ብዙ ጊዜ ካውንስለር ስትሆን ምንድነው መነሻ ብዙ ጊዜ ጆሮ ነው የምትሰጣቸው ከዛ በኋላ ዳታውን ታወጣለህ ከዛ በኋላ እዛ ዳታ ላይ ነው የምትሰራው ሩት ኮዙ በእንደዚህ አይነት ነገሮች ላይ የፈነዱ ነገሮች በመሃላቸው እምነት አልነበር ብዙ ጊዜ ሄዶ የትኛውን ነው የሚጠጥ ትረስት ይናቀው ትረስት ደግሞ ከምን ጋር ነው የሚነካካው ከአላህ ጋር ነው የሚነካካው እምነት ነው እኮ ትረስት እዛ ጋር ነው የሚመጣው ስለዚህ መጀመሪያ ሰውየው እምነቱን ይበላል ከዛ በኋላ እየጨመረ እየመጣ አለመግባባቱ አብዛኛው ሰው እኮ አሁን ያለበት ዘመን ሶሪቱ ሲለት አግብቶ ላጤ እኮ ነው ምን ማለት ነው አግብቶ ላጤ ማለት አግብቶዋል ትዳር ውስጥ ነው ያለ ግን አይግባቡ ዝም ብሎ ይኖራሉ ዝም ብሎ የተኩስ አቁም ስምምነት አድርገው ነው ብለው ላለመጣላት በቃ ላለመጣላት ምናምን ሳይሆን ተሰለቻችቷል ዝም ብሎ ይኖራሉ ልጆችም ይኖራሉ አንድ ላይ ነው የሚበሉት አንድ ላይ ነው የሚጠጡት አንድ ላይ ነው የሚጠጡት ኢሞሽናሊ they are not attached አግብቷል ለማግባትማ ግን ከላጤ የተሻለ ኑሮ እየኖረ አይደለም በመሃላቸው የመጀመሪያ ምንድነው እምነቱ ጠፍቷል ሁለተኛ ደግሞ ኮሚኒኬሽን የለም ትልቁ የትዳር ውስጥ የሊደርሺፕ ቁልፍ ኮሚኒኬሽን ነው ኮሚኒኬሽን እና ትዕዛዝ መለዋወጥ ይለያያል ትዳር ውስጥ ይሄን አምጪ ይሄን እንካ የትምህርት ቤት ደርሷል ቤት ኪራይ ቢል ክፈል ይሄ ቢዝነስ ሪሌሽንሺፕ ነው ቢሮም ላይ የምታረገው ትራንዛክሽናል ነው ስለዚህ አሁን ምን ሆነ ትዳር አይደለም ይሄ ትዳር ላይ መሆን ያለበት ኢሞሽናሊ አታችድ የሆነ ኮሚኒኬሽን መኖር አለበት ንግግሮች ናቸው መሆን ያለበት ኢንተረስቲንግ ሶ ከዛ አንፃር አሁን ኢሞሽናሊ ኢንተለጀንስ
የሆነ ፋሚሊ መመስረት እንዴት ነው የሚቻለው? በእርግጠኝነት የስሜት ብልህነት አሁን በነገርካቸው ነገሮች ሁሉ ስለ ስሜት እኮ ነው ያወራው። ኢሞሽናሊ አብሰንት ስትል ስሜት ነው። ሌዚ ስፌር ታይፕ ምንም አይመለከተው ስሜት ነው። ንዴትም ስሜት ነው። ሁሉ ከስሜት ጋር የተገናኘ ነው እና እንዴት ነው አንድ ወላጅ ባልም ይሁን ሚስት ኢሞሽናሊ ኢንተሊጀንት ሆኖ ልጆቻቸውም ኢሞሽናሊ ኢንተሊጀንት እንዲሆኑ ማድረግ የሚችሉት? ምክንያቱም የዛሬ ልጆች ናቸው የነገ ባለትዳሮች ቤተሰብ ቢመሰርቱትና ምንድነው ለጥሩ ባል ሆኖ ወይም ጥሩ ሚስት ሆና እንድታድግ ብቻም ሳይሆን በሚኖራት ኤኒ ሪሌሽንሺፕ ላይ ጥሩ ጤናማ የሆነ ሪሌሽንሺፕ እንድትመሰርት ፋሚሊው ጋር ያለ የስሜት ብልህነትን እንዴት ማምጣት ይቻላል? እንዴት ታየዋለህ? ትዳርና የስሜት ብልህነትን እንዴት መሰለህ ወደ ኋላ ይመለሱ። አሁን እነሱ ግራጁዌት አድርገናል አግብተናል ነው አይደል? ወደ 0 ክላስ ወደ ኬጂ ጤነኛ ለመሆን ወደዛ መመለስ ማለት በአዲስ ኮሚኒኬት ማድረግ እስከ ዛሬ ድረስ አልተለመደም። መጀመሪያ ይሄ ነገር መሆን የነበረበት ወደ ትዳር ከመግባት በፊት የሰው ልጅ ሁሉን ነገር በቃ ዶክተር ጋር ነው የምወጣው፣ ምንድነው የምጠላው፣ ምንድነው ማይመች፣ ኮሚኒኬት ማድረግ ያንተ ሬድ ፍላግ የማይነኩ በተኖችህ ምንድናቸው? ኦኬ ፋይናንስ ላይ ያለን ግንኙነት ምንድነው? ልጆች ላይ ያለን ግንኙነት፣ እምነት ላይ ያለን ግንኙነት፣ ጤና ላይ ያለን ግንኙነት ገባ በደንብ ነው ተዋውቆ መግባት ያለበት። አሁን ግን ሲገባ በምንድን ነው የገባችሁ? አቤቱ ውበቱ ተቃለቀ። የለም ኢቭን ምን ይባንነው መቼ ነው? የሰርግ ቀን ሲቆረጥ ወንድነትህ እዛ ጋር ነው የሚፈተነው፣ ሴትነቷም እዛ ጋር። እንዴት የሰርጉ ቀን ሲቆረጥ ሴቶች በጣም ብልህነታቸው ይጨምራል። ድግሱ እንዲያምርላቸው ይፈልጋሉ ከወንድ ይልቅ ማለት ነው። ወንድ ደግሞ ሸክም ስለሚበዛበት የተደበቀው ማንነት ይወጣል። አብዛኛው ባለትዳር እኮ ስለ ሰርጋቸው ሳምንት ሲቀር ይጣላሉ። ሰው ምን ይለናል ብለው እኮ የሚፈራረሙ ባለትዳሮች አሉ። እዛ ጋር ደርሰው ለድግሱ ኢሞሽናሊ ከመገናኘት ይልቅ ምን ይሆናል ማለት ነው ማቴሪያል ዋይዝ ይሄ ጉራው ምትለብሰው ምትመርጠው ሚዜ ምናምኑ የሚደገሰው የሚጠራው ሽማግሌ ለወንድ ደግሞ በሽታው ይሄ ነው፣ ለሴት ደግሞ ዓለሟ ይሄ ነው። ስለዚህ ዓለምና በሽታን እንዴት ነው ማስታረቅ የሚቻለው? ሁለት የተለያየ ዓለም ነው የተገናኘው። ቋንቋ አላቸው ወንድና ሴት። ወንድ አሁን ለምሳሌ ትዳር እስከገባ በኋላ ረጅም ወሬ አይችልም። ቁርጣቸውን ወቁ። ረጅም ወሬ ብትነግሪው መሀል ላይ ታመልጪዋለሽ። ረጅም ወሬ እሷ ደግሞ ማውራት ትፈልጋለች። ስለዚህ እንዴት ነው የሚደረገው? ምንድነው ማለት እሷም ወደ መካከለኛ ትመጣለች። የምትፈልጊውን ነገር ቀድመሽ ተናገሪ። መጨረሻ ላይ ያወራሽውን ላይሰማ ይችላል። ስትጀምሪ ከቁም ነገሩ ጀምሪ። ወደ ገደለው ግቢ ነው እሱ እንደዛ ነው። ሁለተኛ ደግሞ ምንድነው ወንድ ብዙ ጫና ይበዛበታል። የሴቶችንም መጣበታል። ውጪ ላይ ገቢዎች በለው ኢምፖርት ኤክስፖርቱ፣ ትምህርቱ፣ ያለህበት የሥራ ቦታ ጫና፣ ትራንስፖርቱ፣ ኑሮ ኤቭሪቲንግ ጫና ሲበዛበት ወንድ ልጅ በዝምታ ውስጥ ነው የሚኖረው። ሲደብረው ወንድ ልጅ አያወራ፣ ዝም ነው የሚለው። በቃ ዝም ቤት ሲገባ እሷ ደግሞ እንዲያወራት ትፈልጋለች። አጋሯ ነው፣ ባሏ ነው፣ ጓዴ ኤቭሪቲንግ። ለኔ ካልነገርክ ለማን ነው የምትናገረው? በእናትሽ ተይ ነው የሚለው። አሁን ያን ሁሉ ሸክም ካሸከማት ደግሞ ከአቅም በላይ ብረት ነው ለሴት ልጅ ደግሞ ወንድ የተሸከመው ነገር ብታውቅ ይጥላታል፣ ይሰባብራታል፣ መኖር አትችልም። ስለዚህ ምን ያረጋታል ማለት ነው? ይዘጋታል። ወይ ኳስ ውስጥ ይደበቃል፣ ወይ ሶሻል ሚዲያ ውስጥ ይደበቃል። ዝም በዛ ሰዓት የተወሰነ ጊዜ ተውት። በተቃራኒው ለምሳሌ ቀኑን ሙሉ ልጅ ስታጠባ ቤት ውስጥ የቤት እመቤት ከሆነች ስትሰራ ምን ስትሰራ እኛ ከምንሰራው ስራ በላይ ከባዱን ሸክም የምትሸከመው ቤት ያለችው ሚስታችን ናት። ስለዚህ ቤት ስትመጣ አንዳንድ ጊዜ ሆርሞናል አለ ምን አለ ከመሬት ተነስታ ትነጫነጫለች። ሴትዮ ምን ሆንሽ ከማለት ይልቅ አይዞሽ ቃሉን ብቻ መቀየር። ምን ሆንሽ ደግሞ ገና ከውጭ መግባቴ ነው በቃ እሳቱ። ስለዚህ ልክ እንደዛ ሲሆኑ ምንድነው ማድረግ ያለባቸው ወንዶቹ? አይዞሽ። ልክ ከውጭ ሲገባ ዝም ብሎ ቀጥ ብሎ ወደ ሳሎን ሰላም አለይኩም ብሎ ብቻ ወደ ሳሎን መግባት ልጆች ምናምን ሳይሆን እሷ ወዳለችበት መሄድ። ጎቱ ሀሩ ያለችበት ማማ የት ናት? ኪችን ናት። ጎቱ ኪችን then give her hug እቅፍ አድርጋት ሳማት። ያ ኢሞሽን ውስጧ የነበረው ነገር ይወርዳል። ስለዚህ ምንድነው ባሌ ቅርብ ነው
ይኸውልህ ምንም እኮ አላረክ ሄደህ እቅፍ አድርገህ ስም አይዞሽ ደካሽ እንዴ ደግሞ ምን ሆንሽ ብለሽ እንደዚህ ጠረጋ የውስጥህም በውስጥ ይዘህ ውስጥህ ሌላ ነው ይዘህ ብታረግ ባሌን ስለኔ ሲያስብ ነው ያለው ነው። አብዛኛው ትዳር ላይ የሚከፈቱ ክፍተቶች እነዚህ ናቸው። ስፔሻሊ ወልዳ ተነስታ ዝም ብለህ ስትመጣ ወደ ልጆች ስትሄድ ቀኑን ሙሉ ሺዝ ቢዚ ከዛ በኋላ ይሄ ሰውዬ በቃ ከኔ ራቀ እንዴ ደበርኩት እንዴ ተፈላጊነቴ ዝቅ አለ እንዴ ከዛ ይጀምርልሃል ጦርነቱ። ስለዚህ በቃ ቀላል ነገሮች ናቸው ትዳርን የሚያቆሙት። እንዴት ነሽ ውዴ እኔ እንደዚህ ሆኜ ምናምን በጣም ስትመጣ በጣም ደክሟት ከሆነ የምታውቀው ምንድነው ሁሉን ነገር የምትወድ ከሆነ ትዘረግፍልሃለች። ለወንዶች ደግሞ የሁሉ ዝርገፋ ብዙም አይደለም። እንዲህ ሆኖ ቤቢ እንደዚህ ሆኖ መብራት ደግሞ ካርዱ አልቆ እንደዚህ ብሎ እንትን ብሎ አንተ ደግሞ ስልክ አላነሳም ጊቨር ሃግ በቃ ቅፍ አይዞሽ ሶሪ በቃ ይቅርታ የኔ ውድ ቤትህ ካልነው። ስለዚህ አሁን ምንድነው ማድረግ ያለባቸው ማለት ነው ትናንሽ ነገሮች ይመለሱ። መጀመሪያ ባልና ሚስት ሲመጡ የመጀመሪያ ስራቸው ቤቱ የወንድ ልጅ ይኸውልህ ዶክተር ከባዱ ነገር ወንድ ልጅ ሲያገባ ልክ ከትዳር በፊት ብቸኛው ዓላማ እሷና እሷ ብቻ ናት። ሲቀመጥም ሲተኛም የበላውን አይስክሬም የጠጣውን የሆነውን ያልሆነውን ይቀባጠራል። ልክ ሲያገባ ቤቱን ነው የሚያገባው ሙሉ ቤቱ ጣሪያና ግድግዳውን ጭምር ነው ትዳር ላይ የሚያገባው። ከዛ በኋላ ቤት ኪራዩን አብሮ ያገባል፣ ገቢውን አብሮ ያገባል፣ ደሞዙን አብሮ ያገባል፣ ልጅ አብሮ ይመጣል። ኤቭሪቲንግ ከማግባቱ በፊት እንደሱን ሁሉ ይሄ የእንስሳዊ ባህሪው ፍላጎቱን የማስከበርና ድንበት የማስከበር ሴቷ ሩጫ ነው እንጂ ድንበሩ ላይ አይደለም ጨዋታው። የሚፈልገውን ካገኘ በኋላ ግን ምንድነው ድንበሩ ላይ ነው ጨዋታው። እዚህ ጋር ነው ጦርነቱ። ከዛ ምን ይሆናል? አንድ የቤተሰብ መምሪያ ጥላ አይታታል። በቃ ለወንድ ትዳር ማለት ጥላ ይሆናል። እዛ ጥላ ስር ምን አለ? ሚስት አለች፣ ልጅ አለ፣ ቤት ኪራይ አለ፣ ትራንስፖርት አለ። ያ ጥላ ደግሞ ወንድ አይዘው። ጥላውን ደግሞ የምትይዘው ሚስት ናት። እሷ በከፈተችው መንገድ ችግሩ ይከፈትባታል። በልጆች በኩል ብትከፍት በልጆች በኩል ይገባባታል ችግሩ። በራሷ በኩል ከሆነ እሷ ላይ ነው ፀሐይ ወይም ዝናቡ የሚያገኛል። አሁን እዚህ ጋር ነው ልዩነቱ። አብዛኛው እህቶቻችን ምንድነው ካገባችሁ በኋላ ድሮስ ወንድ ከማግባቱ ነው ወንድም ይሁን ሴት ከማግባቱና ካገባ በኋላ ሁለት ሰው ነው። በቃ ትዳር ሲባል ስለ ቤቱ ነው የሚያስበው። ከዛ በኋላ ቤት ነው ቤቴ ነው የሚለው። እሷ ግን በቃ ካገባ በኋላ በቃ ጣል አረገኝ። በፊት እኔ ነበርኩ ዓለሙ አሁን ግን በቃ ኖ ለወንድ ዓለሙ እዛ ቤት ውስጥ ነው። ዋና ተዋናይ ግን እሷ ናት። እሷ ደግሞ የምትፈልገው እዛ ውስጥ ሰው አታችመንቱን ማለት ነው። እኛ ደግሞ ቶሎ አይገባንም። ቅድም ቤት ቁጭ ብለው የቤት ስራ እየሰሩ ብዙ ደክሞ የሚውሉ አሉ። እዛ ላይ ደግሞ ወጥተውም ሰርተው ደግሞ ልክ ደክሞ የሚመጡ አሉ። አሁን ቅድም ኮንቴክስቱ ተቀይሯል ያልኩት እንደዛ ነው። ልክ በቃ ሰርተው ቀኑን ሙሉ ለፍተው እንደገና ቤት ሲመጡ ደግሞ የእናትነት ሚናው ምናምን እና ይሄ በራሱ ኢሞሽንን በጣም ይፈታተናል። ከዛ እንደገና ባል ደግሞ የሚጠብቀው ነገር ሲጨመርበት ከሚስት ቤተሰቡ ላይ ቤተሰብ ሚና እንዴት ነው አሁን ይሄን ሁሉ ነገር ማኔጅ ታርግ ምንለው? እንዴት አርጋ ነው ማኔጅ? በተለይ ሚስቶቻችሁ ውጪ የሚውሉ የቤት ሰራተኛ የሌላችሁ ባሎች አትደንዝዙ ፕሊዝ፣ ነቃ በሉ። ሚስቶች የሚፈልጉት ቃላት ነው። በቃላት ሁሉን ነገር መሙላት ይችላል። እንደ መብት ትዳር ውስጥ እኔ አሁን ለምሳሌ መብቴ ነው የሚባል ነገር የለም። ለትዳሩ ነው ዝቅ የምትለው። ስለዚህ በትክክል ማድረግ ያለባቸው ምንድነው? ሚስቶቻቸው ውጪ የሚውሉት እናንተን የሚሉ ምናምን መጥተው ቤተሰቦቻቸው ቤታቸው ላይ ሜስ ክፍተቶች ይፈጠራሉ። ልክ ያንን ሲያርግ እንደሚወዳት ደግሞ ይንገራት፣ እንደሚያከብራት ይንገራት፣ ጎበዝ እንደሆነች አይዞሽ ይበላት። በእነዚህ ነገሮች ሰፖርቲቭ ይሁን። ስራም ያግዛት እሷም ሰርታ እሱም ሰርቶ ከገባ ግን ሚና እንዳይለዋወጥ እሱን ነው እኮ ወደሱ ማለት ሚና ይኸውላችሁ ሚና መለዋወጥ ማለት የባልነት አንዳንድ ቦታ ባል የባልነት ሚና ሳይወጣ ሲገር ሀሪፍ ሆናለሁ ዲሞክራት ሆናለሁ ምናምን ይልና ባልነቱን ይተዋል። ኖ ማለት የሌለ ባለበት ቦታ ላይ ኖ አይልም። በሚስት ድርሻ ውስጥ ይገባል። ሚስት በባል ድርሻ ውስጥ ስትገባ ምንድነው የሚሆነው? በቃ ይለዋወጣል፣ ቤቱ ይናጋል። ሌላው ትልቁ ነገር መስተካከል ያለበት ምንድነው? ለምሳሌ ገብቶ አፍሲት ቢጥል
እንጀራ ቢጋግር ችግር የለውም። እሱ እንጀራ ስለጋገረ ግን የባልነት ማዕረጉን ልትነፍገው አይገባም። አሁን እዚህ ጋር ነው ችግሩ እንጂ ይኸውልሽ ወደሽ ነው ያገባሽው ለባልሽ መታዘዝ የውዴታ ግዴታ ነው። ወደህ ነው ያገባሃት ሚስትህን አክብረ የማገዝ የቤተሰብን ኃላፊነት መሸከም የውዴታ ግዴታ ነው። አንደርላይን ዝቅ የምትለው ለትዳርህ ነው ለሰው አይደለም። በመጀመሪያ ደረጃ የተቋሙ ነው። በጣም የሚያሳዝነው ነገር የተቋሙ ትርጉም ተለያየ። ስታገባ ለምንድን ነው ያገባት ባለቤትህ? ለውድድር ነው እንዴ? የጎደለህን ልትሞላልህ ነው? ለአጋርነት ለሚስትነት አይደል? ፈልግሃት ፍቅር ይዘህ ሴትነቷን ፈልግ አይደለም የገባው። ከገባ በኋላ ግን በትከሻ መገፋፋቱ ምንድን ነው? ሪሊ ምንድን ነው አሁን ያለው? ሁለት የተለያየ ዓለም ላይ ያደገ ሰው ስለሆነ በጾታም ሁለት ስለሆኑ እነዚህ ሁለቱ ሰዎች ለመግባባት ሌላ ዲክሽነሪ ያስፈልጋቸዋል። ያ ዲክሽነሪ የመጀመሪያ ኢሞሽናል ኢንተለጀንስ ነው፣ ዋጥ ማድረግ። እሷ ስትናደድ እሱ ከዛ እሱ ከፍ ሲል ደግሞ እሷ እንትን ማለት። ከዛ ውጪ ደግሞ በምንም ተአምር ጥል የሌለው ትዳር አይደለም። ኩርፊያ የሌለው ትዳር አይደለም። በቃ አልተጋቡ ካልተጣሉ ካልተቋረፉ ይሄ እነዚህ ነገሮች እኮ ሰዋዊ ናቸው። ከልክ አትለፍ። ለምሳሌ አንተ ማትቀበለው ከቤት ውስጥ አለ በቃ ነው በቃ ባለቤት ደግሞ ማትቀበለው አለ። ለምሳሌ መጀመሪያ ለምሳሌ ከማግባት በፊት ከጓደኞች ጋር ያለ ሪሌሽንሺፕ የሆነ ቦታ መብላት መጠጣት ኢንጆይ ማድረግ እሷም እንደዛ ምናምን። ለምሳሌ ካገባች በኋላ የወንድ ጓደኛ ማብዛት አይቻልም። ታቡ በቃ ድርግም አድርገህ ነው መዘጋው። እሷ ግን ያደገችው የከተማ ልጅ ናት፣ ብዙ የወንድ ጓደኞች አላት ምናምን ሊሆን ይችላል። ካገባች በኋላ አይሆንም። ቀስ እያለ ከዛኛው ዓለም ይወጣል። ከዛ በኋላ ደግሞ አንተም ከዛ በፊት የነበረ ብዙ የሴት ጓደኞች አጠገብ የሚኖሩ ከሆነ ወደዚህኛው ዓለም ስትሰበሰብ ግን እየቀነስክ መምጣት አለብህ። ምክንያቱም ክሊርሊ የሰዎች መረዳዳት እዛ ውስጥ ነው የሚኖሩ። የባልነት ድርሻውን አሁን እኛ ሀገር ላይ ምን ሆነ መሰለ፣ የባልነት ድርሻ ማለት እኮ እንጀራ መጋገር፣ ወጥ ማገዝ የሌለ ዲክሽነሪ አመጡና ትርጉሙ ራሱ ወደማይመች ነገር። ምን ችግር አለው? አሁን ለምሳሌ እኔ እንጀራ መጋገር ችዬ ከኛ ቤት በነገራችን ላይ ደካማው ወጥም እንጀራ የማይችለው እኔ ነኝ። አብዛኞቹ ይችላሉ በደንብ ሰርተው። እሱ ማለት ግን የወንድነት ማዕረጉን የባልነት ማዕረጉን እኮ አይቀንስም። ረዳት እኮ ምትወዳት ለይተህ ከምድር ላይ እኮ በቃ ትልቁ እኔ ሁሌ እላለሁ ኮንትሮቨርሻል የሚሆነው ለሴት ልጅ በምድር ላይ ትልቁ የሚሰጠው ስጦታ ከወንድ ላግባሽ፣ ለኔ ከላግባሽ በላይ ምን ሰጣታል? ሴት ልጅ ደግሞ ለወንድ ልጅ የመጨረሻ የምትሰጠው ነገር እሱን መምረጧ ነው። አግባኝ። ይሄ ትልቅ ስጦታ ነው። ምን እስቲ ከዚህ በላይ ምትወዳትን ሴት አይደል ያገባሃት? ከዛ በላይ ምን ትሰጣታለህ? እንዲህ ውዱን ነገር ሰጥተህ ግን በማይሆን ጥቃቅን ነገሮች የሚና መለዋወጥ እሱስ እኔስ መብት ነው። መብት ትዳር ውስጥ አታስገቡ። መብት የሚባል ትዳር ውስጥ የለም። ለመተጋገዝ አብሮ ለመኖር የፈጣሪን በረከት እዛ ውስጥ ለማየት ነው የገባ ነው። ይሄ አጉል ዌስተርኖች ያመጡብናል። ወይም ፊልም ላይ የምናየው ነገር ያ ፊልም ላይ የምታዩት አክተር ቤቱ እንደዛ አይደለም የሚኖረው። ቤት ሲገባ እንደ ማንኛውም ዓለም ላይ የሚኖረው ባል ነው። ሁላችንም ጎድሎ አለን። ያንቺን ጎድሎ እኔ ነኝ የምሞላው፣ የኔን ጎድሎ ግን አንቺ ነሽ የምትሞላው። ስለዚህ ሰለጠንን ብላችሁ ትዳራችሁን አታፍርሱ። አብዛኛው ኬዞቹ ስልጣኔ እንትን ነው፣ የውድቀት ስልጣኔ። ትዳር ደግሞ ስልጣኔ አይፈልግም። በነገራችን ላይ የሚገርመው በጣም ትምህርትም አይፈልግም፣ ስልጣኔም አይፈልግም። ምንድን ነው የሚፈልገው? ሶስቱን ነገሮች መስራት የለም። ፍቅርን ይፈልጋል። ይሄ የአፍ ብቻ ሳይሆን እውነተኛ ፍቅር። በጣም ሚስት ስታናደድ ፍቅሯን ማስታወስ መቻል። ወድጃት እኮ ነው እኔን ወዳኝ እሺ ብላኝ እኮ ነው ያገባችኝ፣ ፍቅሩ ማለት ነው። ከዛ በኋላ ፒስ ኦፍ ማይንድ፣ የአእምሮ ሰላም መሰጣት ከሆነ ልክ እነዚህ ነገሮች ወጥተው ከዛ በኋላ ታዝንላታለህ ወይ? ምክንያቱም ከሚስት የበለጠ ምድር ላይ ላንተ ቅርብ የሆነ ነገር የለም። በጣም እናዶሽ አጋጣሚ ሌሊቱን ይታመማል። what do you do? ምን ምርጫ እኮ የለህም። አኩርፈሃል፣ ግን ለእርዳታ ዝግጁ መሆን አለብህ። ለእዝነት ዝግጁ በሌለህበት
እኔን አምናኝ የመጣችው በቃ ንዴቴን እዚህ ጋር ማቆም አለብኝ ለሚስቴ፣ ለባሌ ደግሞ ከዚህ የበለጠ መሄድ የለብኝም። እነዚህ ነገሮች ወዴት ይመጣሉ? ሰዎች ኢሞሽናል ኢንተሊጀንሳቸው ምን ይሆናል ማለት ነው? በደንብ አድርጎ እየወረደ ወደ መተዛዘን፣ ወደ ማውራት፣ ወደ መነጋገር፣ ወደ መቀራረብ ያመጣዋል። ከነዚህ ነገሮች ውስጥ አይተህ ከሆነ የሚስትህን ስምን ብለህ ነው ሴቭ ያደረገው። አብዛኛው ሰው እንግዲህ እስቲ ቺን ቻሌንጅ በእናታችሁ ለሚስቶቻችሁ አታሳይ፣ ግን ምን ብላችሁ ነው ሴቭ ያደረጋችሁት? የባሎቻችሁን ስም ምን ብላችሁ ነው ሴቭ ያደረጋችሁት? አለ እኮ ይሄ ኦዲተር፣ ፌዴራል፣ መርከበኛው፣ ሰውየው። የምር ግን እንደዛ አለ? በደንብ ወላሂ አለ፣ በደንብ አለ። መጀመሪያ ከመጋባታቸው በፊት ማይ ላቭ ምናምን የነበረው ተቀይሮ ስዊቲ ይላል። ከዛ በኋላ የለም፣ አይቀጥልም እኮ ይሄ። ከምር ግን ፌዴራል ምናምን ብሎ ወላሂ ኧረ ማለት እኔ አይቼ አላውቅም። ሃውስ ምናምን ማይ ሃውስ ምናምን እዛ ስር ጻፍ ኮመንት ላይ መርከበኛ ብዙ ስም አለ። ይሄ ራሱ አንድ ማሳያ ነው። ለምንድን ነው ግን እንደዛ በዚህ ርቀት ዝም ብሎ መቼም አያረግም። በነገራችን ላይ እነዚህ ነገሮች ጭንቅላታቸው ላይ ችግር እንደሚያመጣ አልገባቸውም። ፕሊዝ ወንድሞችም ሆነ እህቶች ከዛሬ ጀምራችሁ ቀይሩ። የሰው ልጅ ይኸውላችሁ ይሄ ሰብኮንሽስ ማይንድ አያውቅም፣ ቀልድ አያውቅም። እንደዚህ ፌዴራሏ ደወለች፣ ከዛ በኋላ ቁጣ ነው የሚመጣልህ። ፌዴራል ብላችሁ እስቲ ሴቭ ያደረጋችሁ ሰዎች ሁልጊዜ ከሚስቶቻችሁ ጋር ያላችሁን ኮሚኒኬሽን እስቲ እዚህ ስር ጻፉልኝ። ኦዲተር ብላችሁ የጻፋችሁት እስቲ ሰላም የላቸውም እንደዛ ሰዎች። መናገር ይቻላል 100%። ምክንያቱም እዚህ ጋር ነው ፒስ ኦፍ ማይንድ አንዱ እሱ አይደለም። የህሊና ሰላም አይደለም ያልነው። ባለቤት ስትደውል ምንድን ነው የሚሰማ እንዴ? ለምንድን ነው ደግሞ እዚህ ሰዓት የደወለችብኝ? ሚስተር እንጠይቅ እንዴ በማን እንደጻፍክ? ለምን አናወጣ? ለምን አናወጣ? ንገረኝ፣ ጀስት ንገረኝ። አምናለሁ ከመጀመሪያም ጀምሮ ሳራ ስዊት ነው የሚለው አሁንም እስከ መጨረሻው እንደዛው ነው ያለው። ስልኬ ላይ እንደዛ ነው ያለው። የትም ብትገባ እሱን ነው የምታገኘው። ልጆቼ የራሱ ለምሳሌ ከነሱ ጋር እንደዚህ ይሄን ስደውል ሳራ ስዊት ደወለች ይላሉ። ሙድ ሲይዙብኝ ማለት ነው። ስለዚህ አልቀየርኩም። ለምን? ነገሮች ስላልተቀየሩ ነው ያልቀየርከው ወይስ? ኖ የሚያስቀይረኝ ነገር እስካሁን አልገጠመኝም። በነገራችን ላይ ህይወት ውስጥ ብዙውን ጊዜ አላህ ሲሰጥ ያቻችላል። አቻችሎ ነው የሚሰጥ። አቻችሎ ከሰጠ ደግሞ እኔ ለምሳሌ በህይወቴ ውስጥ በጣም ባለቤቴን ማመሰግናት ለምንድን ነው እኔ በደንብ የተበተንኩ ኢን ሴንስ ብዙ ቦታ ሄዳለሁ፣ ብዙ ነገር አነባለሁ። በቃ እስከ ያው የምታውቀው ይሄ የአካዳሚክሱ ላይፍ አለ፣ የቢዝነስ ላይፍ አለ፣ ወርልዱ አለ። በቃ እኔ በእውነት ነው የምለው ጥሩ ድጋፍ ሚስት ስላለኝ ነው። የአንድን ሰው ጥሩነት የምታየው ደግሞ ባሏን እሷ ውስጥ ታያለ፣ ሚስትየውን እሱ ውስጥ ታያለ። እዚህ ላይ ደግሞ ሌላ ለከፋን ጨምርበት። ለምሳሌ ቢሮ ላይ ሲመጡ ወንዶች ጠዋት ላይ ከቤታቸው ሲወጡ ማለት ነው ከሚስታቸው መለከፋቸውን የሚያውቁት በሚስቱ ተለክፎ የወጣ ባል ትራፊክ ይቀጠዋል። ላለው ይጨመርለታል። እሱ ብቻ አይደለም ይረፍድበታል። ቢሮ ሲመጣ ቢሮ ያምሳል። ምንድነው ይሄ ወረቀት ከዚህ ጋር ይነሳል እንዴ? በዚህ ሰዓት ነው የሚደው? እንደዚህ ነው እንደ የምትቀመጪው? ገና ጠዋት እኮ ነው። ስለዚህ በቃ ተወግቶ መጥተዋል። ስለዚህ እንደዛ ሲሆኑ ችግሩ ከእናንተ አይደለም። ስለዚህ በሱ ውስጥ እሷ አለች። ሁልጊዜ ጠዋት ለምሳሌ በቃ ሰላም ማይሰጡ ቁጡ አካባቢ ላይ እንትን የሚሉ ሰዎች በቃ ሃርሽ ማኔጅመንት ላይ ነው ያሉት። አሁን እነዚህ ነገሮች ግን ልጆች ላይ የሚፈጥሩት ኢምፓክት አለ አይደለ? ሰው ልጆቻችን እንዴት ነው እያሳደገን ያለ ነው? ኢን ጀነራል አንተዋወቅም። አጨርስ እስኪ ምን ከልጆቻችን ጋር አንተዋወቅም። ለልጆቻችን በተለይ ፓሬንቲንግ ላይ በጣም የሚያሳዝነው ፕሌስ የእውነት የምለው እኛና ልጆቻችን አብረን እየኖርን አይደለንም። እያሉ የሌሉ ናቸው። ትምህርት ቤት ይውላሉ፣ ይመጣሉ፣ የቤት ስራ ይሰራሉ። ከዛ በኋላ ጋጀቱ አለ ቻው። ስንት ቀን እስቲ አንተ ልጠይቅ ከልጆቼ ጋር ይሄ በመቀስ የተቆረጠውን እንጀራ አትንገረኝ። ይሄ በየሳህኑ የሚቆረጠው እሱ በረካ የለውም፣ አልወደውም። እሱ አይደለም አንድ ትሪ ላይ አድርጋችሁ ላይክ ለምሳሌ በሰደቃ ነው አይደል የምናውቀው፣ የሰደቃ ምግብ ነው አንድ ላይ አይደለም። ቤት ላይ የሰደቃ ምግብ ከልጆች ጋር የበላ ዘመናዊነት እኮ ይመስለናል አይደለም። አንዱ
ፓሬንቲንግ ኮች ላይ የሚመከረው እሱ ነው። አብሮ መብላት፣ የልጆችን ሊደርሺፕ እዛ ውስጥ ነው የምታገኘው። ለምሳሌ ወጥ ያንሳል አንዳንድ ጊዜ ድንች ላይ ይጣላሉ። ድንች ላይ ሲጣሉ መካፈል እንዳለባቸው የምታስተምረው እዛ ጋር ነው። እዝነትን ሼሪንግ ሃፒነስ የሚለውን ማጉረስ የሚባለው አንተ ከባለቤት ስታጎርሳት ባብ ለእኔ አላጎረስከኝም፣ ለእኔ ድንቹ አለቀብኝ ወጥ፣ እነዚያ ነገሮች የልጆችህ ማንነት የምታገኝበት ነው። ሁለተኛ ደግሞ ፋሚሊ ዲስከሽን ነው። ላንች ኦን ሚቲንግ ነው የሚሆነው። ከዛ በኋላ ምንድን ነው እየበላ እየጠጣ እያወራችሁ፣ ከዛ በልታችሁ ቶሎ ወደ መታጠብ አትሄዱ። ከዛ ትምህርት ቤት እኮ ሚስ እንደዚህ ብላኝ እንትን ተፈጥሮ እንደዚህ፣ አንቺ ደግሞ ያገኘሽን ሁሉ ታወሪያለሽ እንዴ ታላቅ ስትል ምን አገባሽ ነው ለታላቅ እንደዚህ አይባል። የልጆችህን ጸባይ ራሱ ሼፕ ታደርጋለህ። ከዛ በኋላ እንዴት እንደሚበሉ ለምሳሌ አፋቸውን ከፍቶ ብለው ሲበሉ አይ እንደዚህ እኮ አይበላም፣ ሲበላ እንደዚህ ነው የሚበላ። ከዛ ሲጀመር ቢስሚላህ ይባላል። እነዚህ ነገሮች ሁሉ ወሰደብን ሶሻል ሚዲያ። ሁለተኛ አባቶች ቅድም እንዳልኩት ኤቲኤም ሆኗል። ከዛ ውጪ ምን ሆነ? በአባትና በእናት መሀል ያለው ሽኩቻ አለመግባባት ደግሞ ልጆቹ ወጡ። እነዚህ ልጆች ደግሞ ነገ አገር ሊመሩ ነው። በየትኛው ዲሲፕሊን ነው አገር የሚመሩት? አንድ ጥያቄ ልጠይቅህ። አባትና እናት ሳይግባቡ ሲቀሩ ልጆች ማየት ምንም የለባቸውም ከሚሉት ነህ ወይስ በተወሰነ መልኩ አንዳንድ ሰዎች ደግሞ ሪያሊቲ እኮ ነው ይሄን አይተው በተወሰነ መልኩ ማደግ አለባቸው ምክንያቱም ነገ የሚገጥማቸው ነገር ነው ይላሉ እና በጣም ፕሮቴክት መደረግ አለባቸው ብለህ ነው የምታስበው ወይስ ናቹራሊ አንዳንድ ነገሮችን መጋፈጥ አለባቸው ብለህ ታስበው? ጥያቄ ግልጽ ነው። በጣም የሚገርመው ይኸውልህ ልጆች በአፍህ የምታወራው አይደለም የሚገባቸው፣ ምንሸወደው እዛ ጋር በምንማረው አይደለም በምንሆነው እቤት ውስጥ በምንሆነው አትሞስፈሩን ነው የሚኖሩት። አትሞስፈሩን ያዩታል። ከልጆች ተደብቀ የምትችል መሰላህ እንዴ? ልጆች እኮ ኢሞሽናሊ አታች እኮ ነው። እኔ አሁን ለምሳሌ አንዳንድ ጊዜ አኮርፋለሁ። አላዩትም እኮ ድብድባቸው። ከዛ በኋላ እንደዚህ ታይና ባብ አር ዩ ኦኬ ትለኛለች። ምን ሆን ይችላታል? አይ ፊትህ አላማረኝም። ፊት ያነባሉ ከኛ በተሻለ። አሁን ይሄ ማየት የለባቸውም አለባቸው። ሁለቱንም ሴናሪዎችን አልቀበልም እኔ። ምንድነው ሪያሊቲ ነው። ግን በተቻለ መጠን የትኛው መሰለ የሚያስጠላ ይሄ እየበሉ ብድግ ብሎ በጥፊ ምናምን መደባደብ። እሱ ምንድነው የሚያሳየው? ይሄ ልጅ በቀጥታ ነገ ሲያገባ እሱን ነው የሚያደርገው። ስታገባ በባል መመታትና ባልን መምታት ኖርማል። ስለዚህ እነዚህ ነገሮች ትራውማ ሊፈጥሩ የሚችሉ ነገሮችን አቮይድ ማድረግ አለብን። በእነሱ ብንችል እኛም ማድረግ የለብንም። ግን we are human። ሂውማንም ብንሆን ትንሽ ስሜታችንን መቆጣጠር የለብንም። እንደምናወራው አይደለም ሪያሊቲ። ትዳር እኮ ለየት የሚያደርገው ምናወራውና ምንኖረው ይለያያል። ትዳር ውስጥ ግን የምናረገው ነገር ለምን መሰለ? ለምሳሌ መቆጣጠር የማትችለው አለ። 3 ነገሮች አሉ ትዳር ውስጥ። ቶን አትቆጣጠር። ቶን ማለት ምን ማለት ነው? ስትናደድ የምታወጣው ወይ ዝም ትላለህ ወይ ድምፅን ከፍ አድርገህ ነው በክሽ ወደዛ ሂጂልኝ ምናምን፣ እስቲ ውሃ ስጡኝ ኦሜ ውሃ ስጪኝ ማለትና እስቲ ውሃ ስጡኝን እኮ ይለያሉ ልጆች። ቶን ውስጥ ነው የሚኖሩት እንደዚህ። በነገራችን ላይ በጣም የሚገርመው ልጆች ሁሉ ነገራቸው ሴንስ ነው፣ አይናገሩም እንጂ ቶኑን ያውቁታል። አንተ ከውጭ ስትገባ ቶንህን ገና ከውጭ ስትገባ ፒፕ አድርገህ መኪና ከፍተው ሲያስገቡ ቶንን ያነባሉ። ትዳር ውስጥ በጣም መጠንቀቅ ያለብን ቶናችንን ነው። ዋጣ አድርገን ማለት ነው ከቻልን ማስመሰል ልጆች ፊት ቶናችንን ማስተካከል። ምክንያቱም ብዙ ጊዜ ደውለ ስልክ ሳታነሳ ነው ቤት የደረስከው። ኦልሬዲ ኢሞሽናል ቶን ከፍ ብሎ ነው የሚገባው። ስለዚህ ትንሽ ለማርገብ መጣር አለ። እሱን ነው እኮ እሱን ነው ያልኩህ። ግን ማርገብ ጥረህ ራሱ ያቆባል። ላችል ትችላለህ፣ ሊያቆብ ይችላል። ወይ የሆነ ሰዓት ላይ ጫማዬን አውልቁ ማን ይወስዳል ማን ነው አሸናፊ ምናምን የሚባሉ ነገሮች። ቶንህ ሲቀየር አትሞስፈሩ ይቀየራል። ስለዚህ አትሞስፈሩ ላይ ግን በተቻለ መጠን እናትና አባት ምንድነው ማድረግ ያለባቸው? ኩል ዳውን ማድረግ መቻል አለባቸው። በተለይ ልጆቻችን ጋር ያለን አታችመንት ትልልቅም ቢሆን ጠጋ ብሎ ማየት። ሃይ እንዴት ነሽ? ቀንሽ እንዴት ነበር? ዋው የኔ ጀግና፣ የኔ ውድ፣ የኔ ቆንጆ ብለህ ማለት አሁን የነዚህ ነገሮች አለመስተካከል ልጆች ምንም ጉዳያቸው አይደለም። አሁን ወደ ክፍላቸው ነው የሚገቡት። ክፍላቸው ምን አይነት ቶን አለ፣ ምን አይነት አትሞስፈር አለ፣ ምን አይነት ኢሞሽን አለ፣ ኢንቫይሮንሜንታል ኢምፓክቱ ምን እያደረጋቸው ነው። ምክንያቱም እዚህ ጋር ያሉ ነገሮች ልጆቹን ይዘው ይወጣሉ። ስለዚህ በተቻለ መጠን ልጅ ፊት መደባደብ ባይኖር፣ አንዳንድ ጊዜ ግን ልጅ ፊትም ቢሆን
ጥላችሁን እርቃችሁን እዛው አድርጉት። እሱን ነው ልልህ የፈለኩት። በሀሳብ መለያየትም ከዛ መልሶ መታረቅንም ካላዩ እንዴት ነው ስልክ አላነሳህም፣ ስልጠና ላይ ነህ፣ እቤት ስትደርስ ነው ያየው ባባ አስቀይመኸኛል፣ ምን አድርጌ እየበላችሁ ነው። ምክንያቱም ለምን መሰለሽ ኮንፈረንስ ሩሙ የትኛው ነው ቤተሰብ ማዱ ላይ መክሰስ አብራችሁ ብሉ። ከዛ አቅርባ ለምንድን ነው ስልክ አላነሳም ወይኔ ሳይለንት አድርጌው አም ሶ ሶሪ። ስለዚህ እነዚህ ልጆች ምን እንደሚማሩ ኮንፍሊክት ማኔጅመንትን፣ ፍቅርና እዝነትን ይማራሉ፣ እዛ ውስጥ ይኖራሉ። ኢቭን ጸብን እኮ መማር ጥሩ አይደለም እንዴ? አዎ ግድ ነው እንጂ ደግሞ እኮ ትዳር ውስጥ እኮ አንዱ ትዳርን የሚያሳምረው ጸብ ነው። ጸብ ሲባል ይሄ ስቴፕ አለ። አዎ ያ ስራውማ የሚፈጥረውን አይደለም ልህ በቃ የተወሰኑ ልጆች ራሱ ይላሉ እኮ ባባ አንተ ስልክህን አታይም እንዴ ስትደውልልህ ሁልጊዜ ምናምን ትባላለህ። ልጆች ምን ኢንተርፊር ያደርጋሉ። ለምንድን ነው ሳይለንት የምታደርገው ስትል ለእነሱም ይገባቸዋል። ነገ እነሱም በዚህ አክቹዋሊ እድሜያቸውንም አይተህ በእድሜያቸው ልክ ከዛ እንደዚህ እኮ ስብሰባ ገብቼ ስልክ መጫወት ስለሌለበት እኔ አሰልጣኝ ስለሆንኩኝ አሁን እኔ ያውቃሉ ካላነሳሁኝ እንደዚህ ነው። ልክ ሳላነሳ ስቀር ወይ በእናታቸው ስልክ ነው የሚደውሉት። ከዛ በኋላ ሳላነሳ መልሼ ስደውል ስብሰባ ላይ ነበርካ፣ ትሬኒንግ ላይ ነበርካ አወዝ ይሉኛል። ኢንስቴድ ኦፍ ኮንፈረንስ ከማድረግ ይልቅ ይረዳሉ። መንገር እኮ ነው። እኛ ኮሚኒኬት ስለማናደርግ በተለይ ወንዶች ይወቁልን ነው የምንለው። እወቁልንን መደገስ ይጠላ ወይንም መደገስ ሳይችል በእወቁልን ያገባታል። ግን ኮሚኒኬሽን ውስጥ ይወቁልንን ማምጣት አለበት። እንደውም ቆንጆ ቃል በቃ እኔ ስልክ ማላነሳ ከሆነ በዚህ ላይ ስልጠና ላይ ነው። እስኪ ወደ መጨረሻ እየሄድን ነው፣ ሰዓታችን እየገደበን ስለሆነና አንድ ጥያቄ ልጠይቅህ። ብዙ ሰዎችን ታገኛለህ ሜሬጅ ላይ በተለይ አሁን ከወጣ በኋላ በእርግጠኝነት ጠጋ ብሎ ደውሎ የሚጠይቅ ቴክስት አድርጎ የሚጠይቅ እኔ እንግዲህ መቻሉን ይስጥህ ነው የምለውና እንደው በጣም ከገረመህ ወይም ካሳዘነ የምር በቃ ማገዝ አለብኝ ብለህ ፊል ካረከው አምሮህ ላይ ከማይጠፋ ስቶሪ ብትነግረንና እንዴት እንዳደረክ ብታጫውተን። አርጌው አይደለም ግን በነገራችን ላይ አሁንም ብንከፍተው 1000 ሜሴጅ አለ። አየህ ኩሱን በጣም አለ። በጣም እያንዳንዱ ቤት ስላለ ያው መስመር እያበጀንለት ነው ማለት ሁሉንም ሰው ጋር መድረስ ስለማልችል ይቅርታም ጠይቃለሁ። ግን በጣም ያሳዘነኝ ገና እንደጀመርኩ ገና እንደወጣው ማለት ነውና ኦንላይን ላይ መቼም ቲክቶክ ላይ ላይቭ ነበርኩኝና አንድ ሰው እንደዚህ ስናወራ ወይኔ ልጄ ያለ የዛሬ 13 ዓመት ባቅህ ኖሮ ትዳሬ አይፈርስም አለ። እንዴት እንደደነገጥኩኝ። ትዳሩን ማለት በቃ በእኔ ምክንያት እንደፈረሰ ነው እስከዛሬ የሚሰማኝ። አይ ዶንት ኖ ዋይ። የመጀመሪያ ልቤን የነካው አስተያየት ነው። ከዛ ስለንትን ነበረ ቤት ውስጥ ለሚፈጠር ነገር ሁሉ እባካችሁ መልስ አትስጡ። አንዳንዴ እንዳላየ ብታልፍ ትዳር የተሻለ ይሆናል። በትንሽ በትንቁ ደግሞ አትነዛነዙ። በቃ አንዳንዴ እለፍላት እስቲ አንቺ ምለፊው በቃ ከዛ ወደሚቀጥለው ትልቁ ነገር ሄዱ። እኔ ምንም አላልፍም አለኝ። ለትንሽ ለትልቁ በቃ ጭቅጭቅ ነዘነዛለ። ፋይናሊ ግን ትዳሬን አጣው ሲል በቃ እስከዛሬ ድረስ ከህሊና የማይጠፋ በዚህ ጉዳይ ላይ በቃ በጣም የት ነበርክ አይነት ነገር ሲለኝ በጣም ደነገጥኩኝ። በጣም የሚያሳዝነኝ ከዛ የበለጠ ብዙ አሳዛኞች አሉ። ግን ለኔ እንደዚህ ላይቭ ነው ላይቭ ኮን ያለው በሰው ፊት ነው ያን ቀጥታ በቃ ሲለኝ ያለሁበት ነው የጠፋኝ። ምክንያቱም ትዳር ትልልቅ ነገር አያፈርሱም። በአንተ ልምድ አሁንም ከምታየው ከሰማኸው ካነበብከው አንጻር ኢትዮጵያ ውስጥ ትዳር የሚያፈርሱ ቶፕ 3 ነገሮችን እንጥራለን ብለህ ምንድን ነው? ሞባይል ኦኬ አንደኛ ደረጃ። ኦኬ በተለይ ሴት እህቶቼ ትዳራችሁ ሰላም እንዲሆን ከፈለጋችሁ የባሎቻችሁን ስልክ አትንኩ፣ ጭራሽ አትዩት። ማበድ ከፈለጋችሁ ግን ይዩት። ነምበር 1 ሞባይል። መብራሪያ ትፈልጋለህ ወይስ ይለፍ? ትንሽ ልጨምርበት ትችላለህ። አትንኩት ስትል በቃ አትወቁት። በቃ ባላችሁን ሚስት በተለይ ከሚስት ይልቅ በባል ነው እዚህ ጋር በቃ ብዙ ቤትን እንደዚህ ያናግቷል። ምክንያቱም እንደዚህ ተከፍትና ሜሴጅ ታገኛለች፣ ለሷ የማይመች ሜሴጅ። በቃ አለቀ። አንደኛ ትዳር ሲመሰረት በእኛ ሀገር በኮሚኒኬሽን ላይ አይመሰረትም፣ በደመ ነፍስ ነው የገባነው።
ስሜት ላይ ነው ጠልቀን የገባ ነው። በጓደኝነትም በሉት በትዳርም በሉት የጓደኞቻችሁን የባላችሁን ስልክ አትጎርጉሩ። ምክንያቱም ጥሩ አብራ የተማረች የማታውቃት አንተ እንዴት አባትን ያማረብህ የሚል ሜሴጅ ይመጣል። አንተ አትቆጣጠረም ወይ አላየኸውም። አጋጣሚ ደግሞ ታየዋለች። እንዴት ብለህ ልታስረዳት ነው? ኧረ እንትን ድሮን የተማርነው አላውቃት ማስረጃ ማለት መልሰህም ሊሆን ይችላል ግን ምን ያደርጋል ማለት ነው? ቀጥታ ቤቱን ወደ የትረስት ኢሹ ነው ያነሳው። ስለዚህ አትፈላፈሉ ነው። አትፈላፈሉ። ከቻላችሁ እህቶቼ ፕሊዝ የባሎቻችሁን ስልክ አትጎርጉሩ። እንደኔ አይነት ሶሻል ሚዲያ ላይ የወጣ ታንክስ ቱ ማይ ስዊት ሃርት በጣም ማለት እንትን አታረግም። አብረን እንደዚህ ያየነው አስደንጋጭ አለ። አንድ ልጅ አስወለደኝ የሚል ሜሴጅ ደርሶኝ ያውቃል። እኔ አንድ ልጅ አስወለደኝ የሚል ሜሴጅ የማታውቀው ሰው ቤት ውስጥ ተነበበ እንጂ እንደዚህ ብዙ ሺህ አይደለም እንዴ? እንደዚህ ጤና የለውም እንዴ ሰው አንዳንድ ጊዜ ሰዎች ምን የትኛው ኮንሽስ ማይንዳቸው ላይ ሆነው ሜሴጅ እንደሚልኩ ራሱ አታውቅም። አንተ ቁጥጥር ውስጥ አይደለም። ኦኬ ነምበር 1 አሁን ገባኝ። እንደዚህ ሚል ካለ በዚህ ልክ ከባድ ነው በጣም። እንደውም ሁለተኛ ሚስት ስትወጣ ለቺታ ትወጣ፣ ባልሽ ሲወጣ ለቺታ ትወጣ። በቃ ይሄ ሶስተኛ ኮሚኒኬሽን አውራት። ጥያቄና መልስ አይደለም። ባልና ሚስት ማውራት። እኔ አንድ ሰው አሁን አብረን ስንወጣ እናየዋለን። አሁን አሳያለሁ። ሲሄዱ አንድ ወንድና አንድ ሴት ሲሄዱ ባልና ሚስት ናቸው አይደሉም አውቃለሁ። በጣም የሚገርመው በጽሁፉ ላይ አየው። then I check ባልና ሚስት ስትሆን ብዙ አታወራም። ለምንድን ነው? በጣም የሚገርመው ያልተጋባ ሰው ለምሳሌ ሚስትህ አብራ የተማረች የሆነ ሰው ጓደኛ የሆነ ምናምን አግብተው ሲያገኙ ረጅም ያወራሉ። ኢሹ ኮመን ኢሹ የላቸውም። ጓደኝነት፣ ወንድምነት ምናምን በቃ ሌላ ታሪክ ነው። ባልና ሚስት አያወራም። በጣም ይገርማሉ እኮ በጣም የተበላሸ። ግን ወደ ፓርትነርሺፕ ስላላደገ ይሁን ነገሩ ሜቢ አንዳንዴ ፓርትነርሺፕ ኢን ሴንስ ኦኬ ባልና ሚስት የልጅ አባት እናት ከመሆን በዘለለ ወደ ጓደኝነት ስለ ወደ አጋርነት ያለማደግ ሁኔታ ስለሚኖረው ነው ወይስ ምንድን ነው? ጽሁፉ ሄዶ እኛ ሀገር ላይ አልጨረስኩትም እንጂ ብዙ ካወሩ ይጣላሉ። ስለዚህ ጸብን ሽሽት ነው። ብዙ አያወሩ፣ አጫጭር ነገር ነው የሚያወሩት። ምክንያቱም ለእያንዳንዱ ነገር ትርጉም ይሰጣል። ስለዚህ ምንድን ነው የሚሻለው? ኮሚኒኬሽኑን በአዲስ ማሻሻል አለብን። ማያወሩት እኮ ላለመጣላት ነው። ይሄ ነው አይደለም ይሄ ነገር ምናምን ለምሳሌ ልጆች ይዘህ ትወጣለህ አይደለም? አለ አይደለም? የፋሚሊ ዴይ እኮ የፒዛ ቀን ብንለው አይሻልም? ወይንም የሩዝ ቀን ምግብ ነው ያለው እንጂ ሌላ ነገር የለውም። ወሬው የለም። ዋናው ግን ያን ቀን ማውራት ነበር። ልጆቹም እዚህ ጋር እየበሉ እየተጫወቱ ኦር ዎክ እያደረጉ አሁን ታንክስ ቱ ገቨርንመንት በየቦታው ፓርክ አለ። ፓርክ ላይ ለቀቅ አድርገህ እጅ ለእጅ ተያይዘን ዝም ብለህ እያወራ እጅን ጣል አድርገህ ጎን ለጎን ሲሄድ ደግሞ ባልና ሚስት በጣም የረሳሁት አንድ ነገር እባካችሁ ወንዶች ሚስቶቻችሁን ሀግ ማድረግ፣ አብራችሁ ስትሄዱ ትከሻ ላይ እጅ ጣል ማድረግ፣ ልክ እንደ ፍቅረኛ እጅ እዚህ ጋር አስገብቶ መያዝ። እነዚህ ነገሮች ኢሞሽናሊ ፍቅር አታችመንት። ሁለተኛ ደግሞ ፍቅር ሪብ ውስጥ ነው የሚያደርጉት፣ ያድሳሉ። ስለዚህ ፓርክ ላይ ልጆቻችሁን ለቀቅ አድርጉና ይውደቁ፣ ችግር የለውም፣ ብዙ ምንም አይሆንም። ዋናዋ ሚስትህ ላይ ፎከስ አድርግ። ምን ባልሽ ላይ አውሩ፣ ተጫወቱ፣ ወክ አድርጉ፣ እጅ ለእጅ ተያያዙ። እነዚህ ነገሮች የሉ። ይሄዳል፣ ፒዛ ይበላል። ቼክ ዩር ኤክስፒሪየንስ። ትበላለህ የሚፈልጉትን ነገር ያው ኤቲኤም ሁሌም አንዳንዴ አልቆታል ይላል። ከቴሌ ብር ወይም ባንክ ታሳልፋለህ። እሱ አይደለም ትዳር። ኢሞሽናሊ አታችል ነው። ቴንኪዩ በጣም በመጨረሻ ይብዛ። እንግዲህ ሳይታሰብ ልንቀጥል ነው ሳስበው ምንቆም አልመሰለኝም እና ሌላ ፕሮግራም አዘጋጅተን ድጋሚ ደግሞ ማውራት ይኖርብናል ብዬ በተለይ ኢሞሽናል ኢንተለጀንስን በዲቴል ልናወራው እንችላለን። ኮሚኒኬሽንን በዲቴል ልናወራው እንችላለን። እያንዳንዱ ትልልቅ ቶፒክ መሆን የሚችሉ ናቸው እየተነካኩ የሚያልፉ ነገሮች። ግን ደግሞ ለዛሬ በጣም ጥሩ እንኳንም አገኘው እንኳንም በድንገት እንግባ አልከኝ። ጥሩ ጊዜ አሳልፈናል። በቢል ኮርስም
ምስጋናዬን ማቅረብ ፈልጋለሁ። በመጨረሻ ግን ማለት የምትፈልገው ነገር ካለ ያው እድል ልስጥ። እኔ ሁሌ መዝጊያዬ ላይ መላት ነገር አለች። ሳናስበው አስበንበት አናስቀይማችሁ፣ ሳናስበው ግን ካፋችን የሚወጣ ቃል የትኛውን ፓርት ኦፍ ኦፌንድድ እንደሚያደርግ አናውቅም። because we are human። በቢልኮር ስም በኔም በዶክተርም ስም ይቅርታ ጠይቃለሁ ቅር ላላችሁ። ከዛ ውጪ ግን ፕሊዝ ዘንድሮ ክረምት ላይ ከተለያዩ ትምህርት ቤቶች ጋር ፓሬንቲንግ ስልጠና ጀምረናል። ኑ ልጆቻችንን እንፈልግ የሚል ማለት ነው። ልጆች እያመለጡን ስለሆነ ክረምትም ወደ ትምህርቱ ወደ ምናምኑ ሳይሆን ከልጆቻችን ጋር ቤተሰባችንን ሰላም እናደርግበት ሰፊ ፕሮግራም አለ። በጣም ጥሩ ላይ እንዲሳተፉ። ሁለተኛ ደግሞ እባክህ ያመለጥከው ባል ደግሞ ወደ ቤት ተመለስ። ምክንያቱም ለምንድን ነው አገር ነው የሚመሰረተውና ልጆች በዚህ እድሜያቸው ሱሳይድ አቴምፕት እያደረጉ ነው። የ10ኛ ክፍል ተማሪ 11ኛ ክፍል ተማሪ ራሱ የሚያጠፋበት ዘመን ላይ ደርሰናልና ወደ ቤታችን እንመለስ። ምክንያቱም አገር የምትገነባው ቤተሰብ በስርዓት ሲገነባ ነው። በነገራችን ላይ እኛ ክረምት ብቻ ስፔሲፊካሊ ለሃይ ስኩል ተማሪዎች፣ ሌላ ጊዜ እኛ አዋቂዎች ላይ አይደል የምናተኩረው፣ ለሃይ ስኩል ተማሪዎች ደግሞ ስፔሻል ስልጠና ዘንድሮ 4ኛ ዓመታችን ነው እንሰጣለን። ክረምቱን በደንብ በጥሩ ሁኔታ አዶለሰንቶች አሉ አይደል ከ15 ጀምሮ እስከ 24 ያሉትን ሰው ምናልባት እዛም ላይ በዚሁ አጋጣሚ ጋብዛለሁ። ወላጆቹንም ስለምንጠራ እዚህ ሲር በደንብ ለየት ባለ መልኩ አድርገናል። ወጣቶቹ ላይ ብቻ ሰርተን ወላጆቹ ጋር ኮሚኒኬሽን ካላረግን ስለማይመጣው ወላጆቹንም ስለምንመጣ እንግዲህ ፓርትነር እናደርጋለን። ስልጠና ለተማሪዎች ሳይሆን መማር ያለበት ቤተሰብ እንደውም ወላጅ ነው። ስለዚህ ልጆቻችንን እንወቅ የሚል ፕሮግራም ነው። በኦንላይንም አለን ቢልኮር ላይም አለና እባካችሁ እሱ ላይ። በተረፈ ግን እንግዲህ በዚህ አጋጣሚ በአግባቡ ልታገኙኝ ያልቻላችሁ ሰዎች ይሄ ነገር ሴንሲቲቭ ነውና በጣም ይቅርታ ጠይቃለሁ። ወዳችኋለሁ፣ አከብራችኋለሁ። ነገና ጅራዳ እቺ አንተ ኮድረች መሰለ ያ ነገና ጅራዳ ሰላም በሰላም ኖሩልኝ ማለት ነው። ሰላም አለይኩም እንደማለት ነው። አይ በጣም ጥሩ ቴንኪዩ። በጣም የቢልኮር ተከታታዮቻችን አይ ቲንክ ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ሌላ ፕሮግራም ላይ ተመልሰን እንደምንገናኝ ቃል ተገባብተናል። ለዛሬ ግን ስለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ቆይታ። ነገና ጅራዳ ቴንኪዩ።